በእውነት ታውቃለህ ባንተ ትምህርት ብቻ እኔ ባጭሩ ኦርቶዶክስ ሆኛለሁ ባጭሩ ማለት ነው። በእውነት ከምን እምነት እንዴ? ያው እኔ ክርስቲያን አልባልም ለስሙ መስቀል አለኝ እንጂ ክርስቲያን አልባልም። እሺ ልክ መስተሳሰብ መናፍቅም ሆኜ ነበረ። እንቅጭ ንገሪና ባጭሩ መናፍቅም ነበር እንዴ? ቆይ ልነግርህ ነው ሁሉንም እንዴ? አይ ማተብ አስሬ ምናምን ስትይ እኮ እኔ እኮ ትህትና መስሎኛል። እንደው ዝም ብዬ ዱርዬ ነበርኩ ከዛ እግዚአብሔር መለሰ። አይ እንደዛም ሆኖ እኮ ነው። ከዛም በኋላ ራሱ እኮ እንደ ከመሰረቱ ነው እንትን ነኝ ክርስቲያን ነኝ። ኦርቶዶክስ ክርስቲያን? አዎ ኦርቶዶክስ ክርስቲያን ነኝ ከመሰረቱ። እኔ ተወልጄ የስላሴ ልጅነትን ተቀበልኩ ክርስቲያን ነኝ። ግን ከዛም በኋላ እንደገና መናፍቅ ሆነን ባጭሩ ያው ጴንጤ ሆነን ማለት ነው። ሽው ይባላል እንደዚህ ዛም እዚህ። አዎ እሺ እንዴት ነው? እሺ አሁን ወደ መናፍቅ ሄድኩኝ ብቻ ብል ሳይሆን ማለት ያለብሽ መናፍቅ እንድትሆኚ የገፋፋሽና የሄድሽባቸው ምክንያቶቹን አጠራገሽ በ5 ደቂቃ ወይ በ10 ደቂቃ ውስጥ ንገሪኝ እስቲ። ፈቃደኛ መምህርዬ እኔ የተወለድኩት ችግር የለውም ደቡብ ነው። ደቡብ የት? ደቡብ አካባቢ በጣም ወደ ሆሳና ማለት ነው። ሆሳና ታውቃለህ? እምነት ኦርቶዶክስ እምነት እዛ ጋር በጣም እንትን ነው። አሁን ነው እንጂ በፊት እንደውም በጣም ከባድ ነው። ጴንጤ ብቻ ነው እዛ ያለው። ልክ ነው። ግን አባቴ ኦርቶዶክስ ክርስቲያን ነው ከመሰረቱ። በጣም በእምነቱ ስለ እምነቱ ምንም እንኳን ባይገባ በጣም አክራሪዎች ኦርቶዶክስ ነው። በቃ ሰንበቴ እንትን ይላል ማህበር ቅዱስ ሚካኤል በቃ በጣም ጠንካራ እምነት አለው። ግን ይጠጣል፣ የተለያዩ ነገሮችን በቃ ባጭሩ አባቴ ይሰክራል። ምንም አያውቅም ስለ እምነቱ። ግን ኦርቶዶክስ ከተባለ ጴንጤ በፍጹም እያባረረ ነው የሚገኘው። በሰፈር በመንገድ እንኳን አያሳልፋቸውም በፍጹም ማለት ነው። እና ከዛ የተነሳ በቃ አስተዳደጋችንም ነው አካባቢያችን ያለው የእምነቱን ጉዳይ ሆኖ፣ እናቴ ደግሞ ከጴንጤ ቤት ነው የተወለደችው። በቃ እናቴ ጴንጤ ነው። ከአባቴን ካገባች በኋላ ነው ክርስቲያን የሆነችው። ግን ክርስቲያን ሆና ክርስትና እንኳን አልተነሰችም። ለስም በቃ ክርስቲያን ሆነች፣ በቃ አለቀ። እንደዛ ነው። እና ጠንካራ እምነት የላቸውም። ስለዚህ ብዙ ጊዜ ልጆች ደግሞ ወላጆቻቸው በሚመሩት መንገድ ነው የሚሄዱት። ሰፈር ላይ ባለው ነገር ደግሞ ወንድሜ መጀመሪያ ሄዶ ጴንጤ ሆነ፣ ሰፈር ላይ ማለት ነው። ይሄ በየቦታው ድንኳን ተክሎ ታውቃለህ፣ ብዙ ነገር አለ የሚሆነው ማለት ነው። ከዛ ጴንጤ ሆነ። ከዛ እህቴ ተከተለች። ከዛም በኋላ በሆነ ሰዓት ላይ ማዘር ከስር መሰርቱም ስላለባት ሄዳ ጴንጤ ሆነች። ከዛ እኛ በጣም ትናንሽ ነበርን፣ ቀጠልን እኔና እህቴ ማለት ነው። ከዛ እንደገና ወንድሜ ክርስቲያን ሆነ። ለምን? ጫት መቃም ጀመረ። ጫት ማለት ከዛ እህቴ ጫት መቃም ጀመረ። መጀመሪያም ልምድ ነበረው? ኖ ልምድ አልነበረው። ጴንጤ ከሆነ በኋላ ነው ሱስ የመጣው ማለት ነው። ክርስቲያን ሆኖ ያልነበረው። ከዛ እህቴ ደግሞ ታላቅ እህታችን ደግሞ ሙስሊም ሆነች። በቃ ድብልቅልቁ ወጣ እኛ ቤት ከመሰረቱ። ሁሉ ነገር ተበላሸ። እኔ ደግሞ አረብ ሀገር ሄድኩኝ። በዛን ጊዜ ተወሰነ ያህል ከቆየው በኋላ እዛ ኩዌር ምናምን ዝማሬ ምናምን በሚባለው ከዛ ትንሽ ግራ የገባኝ ነገር ብኖር እኔ የተጠመቅኩ ነኝ፣ ቅዱስ ቁርባን ተቀብያለሁ ማለት ያው በ80 ቀኔ ማለት ነው። ግን ጥምቀት ተብሎ ጴንጤ ከሆንኩኝ በኋላ ደግሞ ተጠመቅኩኝ። የሆነ ትምህርት ሰጡ። ከዛም በኋላ መጠመቅ ተብሎ ተጠመቅኩኝ። ግን እንደ ኦርቶዶክስ ክርስቲያን አይደለም። እና ብቻ ዞሮ ይሁን ብዬ እኔ ምንም ጥያቄም አላነሳም። ትንሽም ነኝ ችግር የለውም ብዬ አለፍኩኝ። ግን ያው ይሄ ቅዳሜ ሄጄ ትምህርት እማራለሁ ከትምህርት ጎን ለጎን። ግን ትቼ በቃ አረብ ሀገር ሄድኩኝ መጨረሻ ላይ ወደ 10 ምናምን እድሜ ላይ ማለት ነው። ሳውዲ አረቢያ ሄድኩኝ። እዛ ሆኜም በቃ ክርስቲያን ኦርቶዶክስን የሚሳደብ ሶሻል ሚዲያ ላይ እንደዚህ በዩቲዩብ ላይ ትምህርቶች ምናምን ነገር ሳይ ኮመንት ስር ገብቼ የሚሳደብ ምንም እኮ አላውቅም። ምንም ስለ ታቦታት ምናምን ነገር ምንም አላውቅም። ያ የሆነው ምንድነው? ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል ታቦት አለ እዛ። በርግጥ ምንም ትምህርት አይሰጥም መምህርዬ። ቤተክርስቲያን ስንሄድ ሰንበት ትምህርት ቤት እንሄዳለን። ምንም አይነት ትምህርት አይሰጥም። አብዛኞቻችን በነገር ላይ አብዛኛው ሰው ጴንጤ የሚሆነው ከትምህርት ጉድለት ነው። በተለይ ደቡብ አካባቢ ለምን ጴንጤ በዛ የሚል የሆነች ጽሁፍ ምናምን ነገር መጻፍ ጀመርኩና አናገርኳቸው። አንዳንድ እዛ አካባቢ ብዙ ስለተቀመጥኩ የዛሬ 20 ዓመት አካባቢ ወደ በስኬቶ ሳውላ አርባ ምንጭ አካባቢ ላይ ነበርኩና
ጥናት ለማድረግ ሞክሬ ነበር በፊትም ጀምሮ አሁንም ድረስ ሳየው ወንጌል በደንብ አልተስፋፋም። ሰንበት ትምህርት ቤት ራሱ ብዙ መከራና ትግል ያለባቸው ወንድሞች ናቸው ያሉት እና ልክ ነሽ፣ ትምህርት ጉድለት አለ። በጣም ይገርማል። እና ታዲያ እንዴት ነው ከዛም በኋላ እየተሳደብኩኝ ከዛ አንድ ቀን አንድ ልጅ ናት እንትን ፌስቡክ ላይ ነው እቺ ምን ትላለች እንጂ 44 ታቦት እኮ እኔ ምንም ማውቀው ነገር የለም እዛ የሚጻጻፉትን ነው 44 ታቦት እንትን እያላችሁ ምናምን ነገር አልኩና ከዛ መጣች አንዷ በዋትስአፕ እንትን ብላ የዛኔ ፌስቡክ ላይ ስልክ ቁጥር ምናምን ሁላ ይወጣል ማየት ይቻላል። አሁን ነው እንጂ የማይቻለው። ስልክ ቁጥር አወጣችና መጣችና በአንቺ ስለ 44 ታቦት ምን ታውቂያለሽ አለችኝ። እውነት ለመናገር ምንም የማውቀው ነገር የለም አልኳት። እኔ ከፈለግሽ ላስረዳሽ አለችኝ። ከፈለግሽ ላስረዳሽ ኮንፊደንሱን አጣሁ። ምክንያቱም ምንም የማውቀው ነገር የለም ብትጠይቀኝ እንኳን ለስሙ ክርስቲያን እንጂ ስለ ቅዱስ ሚካኤል እንኳን ብትጠይቀኝ እኔ ማብራራት አልችልም። ሄጄ ዘምሬ ምናምን ነገር እመጣ ነበር እንጂ ምንም የማውቀው ነገር ስለሌለ ዘጋኋት ብሎ ካደረኳት መልስ ስለሌለኝ ማለት ነው። ምንም ስላልተማርኩ በቃ ከዛ አንድ ልጅ ተዋወቅኩኝ በፌስቡክ ላይ የጎጃም ልጅ ነው እና ጓደኛ ሆኖ እንደዚህ ሲያወራኝ በቃ በጣም ጠንካራ ነው ታውቃለህ። ያው ወደ አማራ ክልል በጣም ጠንካራ ናቸው በእምነታቸው ሲሪየስ ናቸው አይደራደሩም። ከሱ ጋር እያወራን ሳለ እንደዚህ ለሱ ብዬ ትንሽ ስለ ኦርቶዶክስ እንትን ማለት ጀመርኩ። ለኔ ብዬ ለነፍሴ ብዬ አይደለም ለሱ ብዬ ማለት ነው። ትንሽ እንትን ማለት እየጀመርኩ ከዛም በኋላ የሆነ ድርጅት ውስጥ ገባው ቲያንስ በሚባል ድርጅት ውስጥ። በዛ ድርጅት ከገባው በኋላ ምርጥ ክርስቲያን አገኘው። እሷም ናት የጋበዘችኝ የዛ በቃ ምርጥ ኦርቶዶክስ ማለት በቃ እኔ ለእምነቷ ትሞታለች በቃ ባጭሩ ማለት በእምነቷ ድርድር አታውቅም ማንም። ከሷ ጋራ ስደቱንም ትቼ ወደ ኢትዮጵያ ተመልሼ ወደ ሱዳን ሄድኩኛ። ከሷ ጋራ መኖር ጀመርኩ። እሷ የምታደርጋቸው ነገሮችን አየሁ። ለቅዱሳን ለሰማዕታት ለጻድቃን ያላትን ፍቅር ዝም ብያለሁ። አንድ ክላስ ውስጥ ነው እንትን የምንለው። ወይኔ ይህች ልጅ ምን ጉድ ናት እንደ አንቺ እንጨት ሆንሽ እኮ ትጾሚያለሽ ይሄን ያህል ጊዜ ሁሉ አንቺ በቃ እኮ ምንድነው መጥረጊያ ሆንሽ እኮ ምንድነው መቼ ነው ምግብ የምትበላታለሁ። ግን መመረጌ በጣም ትጾማለች ትጸልያለች ስራውን ትሰራለች በጣም እስቲኪኒ ናት። ምንም ግን ደስተኛ ናት። ምንም የማይመስላት ምንም ነገር ግን በህይወቷ በዛም ልክ ደግሞ በጣም እንትን አለ ችግር አለ። እኔ አሁን ስማር ነው እንጂ የገባኝ ለካ ጸሎተኛ ስትሆን እግዚአብሔርን ማምለክ ስትጀምር ወደ እግዚአብሔር ስትቀርብ ለካ ቻሌንጅ አለ መከራው ይበዛል። እኔ የሚመስለኝ እንደዚህ በቃ እግዚአብሔርን ስትቀርብ ሁሉ ነገር አልጋ በአልጋ የሚሆን ነው የሚመስለኝ የነበረው። ግን ለካ አይደለም። ልጅቷ በጣም በቃ በዛም ጠላት አለባት። እኔ እንኳን እሷ ናት የጋበዘችኝ እዛ ድርጅት ውስጥ ያስገበችኝ እሷ ናት። ግን ከሄድኩ በኋላ ራሱ ከእሷ ጋር ሳልሆን ከሌላ ሰው ጋር ነበር የሚሆነው። ሴሬሞኒ ምናምን ከሌላ ሰው ጋር ነው። እሷ ግን ብቻዋን ናት። አንዳንዴ ቁጭ አድርጋ ትመክረኛለች። አንቺ ጴንጤ ነሽ እንደ ቆማ የሆነ የጴንጤ መዝሙር ትሰሚያለሽ ምናምን ነገር አለችኝ። ከዛ አራ አይደለም እኔ ክርስቲያን ነኝ። እኔ ምን በ80 ቀን እኮ የስላሴ ልጅነትን ተቀበልኩ ነው። ይሄን ብቻ ነው የማውቀው። በቃ እኔ ክርስቲያን ነኝ። እንደዛ ምን ማለት ነው እላታለሁ። ለስሙ መስቀል ነው በቃ ያለኝ አንገቴ ላይ እንጂ ምንም የማውቀው ነገር የለም። ብቻ አንድ ቀን ምን ሆነ ታመምኩኝ ሳይሆን የሆነ አላቅም መምር የሆነ ቅይር አደረገኝ። በሆነ ሰዓት ላይ እዛው እያለው ሱዳን ቅይር ያደርገኛል። ቅይር የሚያደርገኝ ምንድነው ልብስ ማጠቢያ እየሰራው ሳለው በስልክ ነው ልብስ ወስጄ ሽንት ቤት ውስጥ ላውንዳሪ ላይ አስቀመጥኩና ክላሴን መጣው። የሆነ ልብስ ተመልሼ ሄጄ ልክ በፊት ያስቀመጥኩን ልብሴን ሳይ ደም ሆኖ አየዋለሁ። ልብሱን ማለት ነው ደም ነው ልብሴ። በስመ ስላሴ አልኩኝና ምንም አንድም ቀን የማልለው ነው። በስመ ስላሴ ብዬ ሮጬ ክላስ ሄድኩኝ። ምንድነው የማየው ብዬ ነይ አልኩና ወሰድኳትና አሳየኋት አንዷን ማለት ነው። ደም ነበረ ልብሴ ላይ። ይሄማ ደሙን አልኳት። ኧረ እኔ ምንም የሚታይ ነገር የለም። እኔ ይኸው እያየሁት ነው ደሙን እኔ እያየሁት ነው ልብስ ላይ ተለቅልቋል ደም። እሷ እንደውም በቃ እንደው ፔሪድ አይተሻል ምናምን። ኧረ ነው ምንም ነገር የለብኝም ግን ደም እያየሁ ነው ልብሴ ላይ አልኳት። እኔ አይታየኝም። እሷ በስመ አብ ወወልድ ወመንፈስ ቅዱስ ብላ አማትባ ሄደች። ተመልሼ እንደገና ሄድኩኝ ክላስ። እንደገና ግራ ብገባኝ ያችን መንፈሳዊ እህቴን ይዣት መጣውና ደሙን አልኳት። ኧረ እኔ ምንም ነገር አይታየኝም እስኪ ጸልይ ምናምን ብላ በመጽሐፍ ቅዱስ እንትን ብላ ደባብሳ እነዛን ልብሶችሽን በቃ ሰብስበሽ ፔስ ላደረገሽ ጣዩ አለችኝ። ከዛ አቃጥዩ ነው ያለችኝ እሷ። እኔ ምን አቃጥላለሁ እሱን ደግሞ ላቃጥልና እዚህ እንትኑ ላይ ላግማማ ነው እንደ ብዬ ልብሱን ቋጥሬ በመስኮት ወደ ታች ጣልኩት።
ከዛ ስጥል ልብሱ ሾርት ነበር የዛኔ ሾርት ነገር እንደዚህ ሱሪ ሾርት እና አንዳንድ ያው መንፈሳዊ እንትንም አይመጥኑ ልብሶች ናቸው። ከዛም በኋላ ያንን ልብስ በመስኮት በሁለተኛ ቀን በሶስተኛ ቀን አጣሁት። የለም ተወስዷል ልብሱ ማለት ነው። ማን እንደወሰደው እንኳን አላውቅም። ከዛ ታመምኩኝ። እየታመምኩ መጣሁ። አንዳንዴ ራሴን ሳላውቅ ተኝቼ ያገኛለሁ። በተቀመጥኩበት አጉል ቦታ ላይ ተኝቼ ያገኛለሁ። ከዛም በኋላ ወሰደችኝ። የዛው ሱዳን ቤተክርስቲያን ስትወስደኝ ንስሐ ግቢ አለችኝ። ንስሐ ገባሁ። በትክክል አልገባሁም፣ ግን ባጭሩ መናፍቅ ሆኛለሁ ብዬ ገብቻለሁ። ይሄ የሰራሁትን ኃጢአትን በሙሉ አልተናዘዝኩም። ለንስሐ ስጀምር አላውቅም ነበር። አሁን ነው የገባኝ። ከዛ ተናዘዝኩና መናፍቅ ሆኛለሁ ብዬ እኔ ዋናውን ኃጢአትን የነገርኩህ ነው የተሰማኝ ሲጀመር። እና የኃጢአት ዋና የሚባል ነገር የለም፣ ግን እንደዛ ነው የተሰማኝና ከዛም በኋላ አንድ የተዋወቅኩት ጓደኛዬ አንድ መስቀል ስጦታ ሰጥቶኝ ነበረ። የኔን ስም የተጻፈበት መስቀል ነው። ያን መስቀል አድርጌ ነበረና አንገቴ ላይ ጸበሉን በቃ አባ ቄደር እንትን መጠመቅ አለብሽ ብሎ ጸበሉ ውስጥ መስቀሉ ለሁለት ተከፈለ፣ ተሰነጠቀ ማለት ነው። ሲሰበር ጊዜ ይሄ ሊሆን አይችልም እና የሆነ ችግር ሳይኖር አይቀርም፣ ስለዚህ በደንብ እየሰገርሽ ጹሚ፣ ጸልይ፣ ስገጅ ብሎ እንትን አሉ። መሆን የለበትም ይሄ ብሎ ማለት ነው። ከዛ ይህን ነገር አንተ እንደውም ባለፈው እያቃጠልካቸው የነበሩ በህፃናት አንገት ላይ የሚደረጉ የድርሳነ ሚካኤል እያሉ የሚሸጥ ክታብ፣ ከዛ እሱን ክታብ ገዝታችሁ አንብቡ፣ ራሳችሁ ጋር አስቀምጡ። ሲጀምር ይሄ በዚህ ድርጅት ውስጥ የሚሰሩ ሰዎች ጤነኞች አይደሉም ብሎ ተናገሩ። ትክክል አይደለም ብሎ ግን ያ ክታብ እኔ በቃ ሁሌም ከኔ ጋር አድርጎ ነበር። ምክንያቱም በቃ ድርሳነ ሚካኤል ነው የምለው እንጂ ምንም አውቀው ነገር የለም። ሁሌም አነበዋለሁ። ከዛ አዲስ መስቀል ተገዛልኝ፣ ጓደኛዬ ገዛችልኝ፣ አሰርኩኝ። በቃ ጥሩ አይደለም በቃ የነበረው ነገር እና ምንም ስለ እምነቱ ስላልገባኝ ሲጀምር እንዴት መጸለይ እንዳለብኝ ራሱ አላውቅም። እንደውም አባታችን ሆይ ስለ ራሱ እንደ ጴንጤዎች ነው የምለው። አሁን በትክክል እንደ ክርስቲያን አይደለም የምለው ማለት ነው። ጥሩ ስላልሆንኩኝ በቃ ወደ ኢትዮጵያ ተመለስኩኝ። በትክክል እዛ የተሰጠኝንም ቀኖኔን ራሱ አልጨረስኩም። ወደ ኢትዮጵያ ገባሁኝ። ከኢትዮጵያ ቀጥታ ወደ ወንቅሸት ገብርኤል ነው ሄድኩት ማለት ነው፣ ቅዱስ ገብርኤል። እዛ ቆየን 15 እስከ 20 ቀን ቆየን። እናቴ ቅድስት ኪዳነ ምሕረት በዕለተ ቋና ብቻ ብዙ ነገሮች እንደተወገደልኝ እርግጠኛ ነኝ። ልክ እዛ ወንቅሸት እንደገባ በቃ ወደ ታች ወደ ላይ ያለኝ ደም ነው እንትን የሚለኝ የነበረው። ልክ ገብቼ ልክ እንደገባው ጸበል ምንም እንትን አላልኩ፣ ምንም ነገር እንትን አላልኩ። ልክ ቀይን ጓዜን እንዳስቀመጥኩ ማለት ነው። በቃ ያራሩጠኝ ጀመረ። በቃ ያራሩጠኝ ጀመረ የማላውቀው ነገር። ከዛ ብዙ ቆየንና የዞሮ ዞሮ ጸበል እንትን አልኩኝ። በእናቴ ኪዳነ ምሕረት ቀን ጨረስን። በሁለተኛ በ17 ተመለስኩኝ ወደ አዲስ አበባ። ከዛ አዲስ አበባ ከመጣ በኋላ እንትን በቃ ቅዱስ ሚካኤል እዛ ወደ ለኩ ከታ ታውቃለህ መቼስ፣ ቡራዮ አካባቢ ማለት ለኩ ከታ። እዛ ያለው ቅዱስ ሚካኤል በዛ ዝም ብዬ እኮ ነው በቃ አድርጌ የማላውቀውን እዛ አካባቢ ብዙ ጊዜ እኖራለሁ፣ ግን አድርጌ የማላውቀውን እዛ በቃ መሄድ ጀመርኩ። ማታ ማታ የሰርክ ጉባኤ ሁሌም እሄዳለሁ። በቃ ስለ አድኖ ገዛዝቼ አመጣሁና የቤት አስቀመጥኩኝ። ወንድሜ እንዳልኩት ነው አንዴ ሙስሊም እሱም ደግሞ አንዴ ሙስሊም ሆነ። በእርግጥ እኛ ቤት ጫሌ ይመለክ ነበር። አሁን ስገባኝ ያ ነው እንደዛ ሲያደርግ የነበረ ሁላችንንም። እዛ ወንድሜ ልክ ጎዝጉዞ ምስቱ ሙስሊም ነው፣ ያገባቱ ሙስሊም ነው፣ እሱም ሙስሊም ሆኖ እንደገና ክርስቲያን ሆኖ እንደገና ብቻ ጥሩ ያልሆነ ነገር ነው ድባቡ የነበረው። ቤት ሲገባ ዘርግቷል ጫቱን ምናምን ነገር። ከዛ በቃ ደስ የሚል ነገር ነው። ሄጄ ልብሴን ቀያየርኩና ወደ ሰርክ ጉባኤ ሄድኩና እንትን ብዬ ስላድነው ገዝቼ መጣሁ ቤት። ከዛም በኋላ እግዚአብሔር ይመስገን በቃ የተወሰነ 15 እንደዛ ከቆየው በኋላ እዛ ወደ ዱካም ኢንዱስትሪያል ፓርክ ላይ የሆነ ሲያንስ እንትን እየተሰራ ድርጅት አለ። እዛ ሄድና ስብስባ ነበረ። ከዛ ቀን ስብሰባ ወደ ያንን ስራ አቆምኩት። በቃ አስጠላኝ ስራው ማለት ነው። በጣም አስጠላኝ፣ አቆም። ከዛም በኋላ ትንሽ ከቆየው በኋላ አሁን አግብቻለሁ ከባለቤቴ ጋር ተዋወቅን። ከተዋወቅ በኋላ እሱ ደግሞ በጣም የለየለት አክራሪ ኦርቶዶክስ ነው። የበለጠ አበረታሽ ማለት ነው። በጣም እኔ እግዚአብሔር ብቻ ምክንያቱም ኦርቶዶክስ መሆን በጣም ነው የምወደው። እምነቱ ውስጤ ላይ አለ፣ ምንም እውቀቱ የለኝም እንጂ ማለት ነው።
ውስጤ ላይ አለ በጣም በቃ ግን ምንም እውቀቱ የለኝም። ስለዚህ እሱ በቃ በጣም አክራሪ ነው። በጣም እንዴት ልንገር በቃ በእምነቱ በጭራሽ አይደራደርም። ከዛ ከሱ ጋር ከተገናኘው እግዚአብሔር ደግሞ ከሱ ጋር አጣበቀኝ ማለት ይቻላል። ህይወቴን ሊቀይር ስፈልግ ከሱ ጋር ወዳውኑ ቶሎ እንትናለን በቃ ግን በጣም ብዙ ፈተና ነበር መምህሬ። በጣም አይ አሁን ያለሽበት ሁኔታ ግን ጥሩ ነው አይደል? እግዚአብሔር ይመስገን መምህርዬ። በተለይ አሁን ያለበት ሁኔታ እንዴት ልንገር እንዴት የተደረገልኝ አንተ አታውቅም። በስማ ከዛ ግን እግዚአብሔር ለካ በጣም እንደሚወደኝ ነው ያወቅኩት። ለካ እሱ አልተወኝም እኔ ትቼው ነበር እንጂ። ከዛ ከሱ ጋር ከተዋወቅን በኋላ ብዙ ፈተና ነበረ። ጽንስ እንትን ተፈጠረ። ከዛ ልጅ አረገዝኩኝ። ከሱ ጋር ተጣልቼ ምን እንትን ተደረገ። እንደውም አስወረድኩኝ። አስብ ትልቅ ችግር ተፈጠረ። ለመለያየት ጫፍ ላይ ከደረስን በኋላ እንደገና መልሼ ከሱ ጋር ታረቀን። እንደገና እግዚአብሔር ፈቅዶ እንደገና ለካ እግዚአብሔር በጣም ይወደኛል እንደ ኃጢአቴና እንደ ክፋቴ እንደ ገዳይነቴ ሳይሆን እግዚአብሔር እንደገና ሌላ ልጅ ሰጠኝ። እግዚአብሔር ይመስገን። እንደገና በሰላም ተገላገልኩኝ። ሴት ልጅ ሰጠኝ። አዎ አሁን እግዚአብሔር ይመስገን 4 አመት ሆኗታል። ክብሩ ይስፋ። አድጋልሻለች? አዎ አድጋልኛለች እግዚአብሔር ይመስገን። ከዛም በኋላ ግን እንደገና በእሷ በተወለደች 2ኛ አመት ሌላ ልጅ አርግጄ 7 ወር እንደዚህ ከሆነኝ በኋላ በሰላም ነገ እንደዚህ ክትባት ሊሄድ ነው ብዬ እንደዚህ ከሷ ጋር ወክ አድርጌ ከመጣ በኋላ ድንገት አመመኝ። ምንም የማውቀው ነገር የለም። 7 ወር የሆነ ልጅን አጣኋት በ2ኛ ቀን። ምንም የማውቀው ነገር የለም። እንዴት እንደሆንኩኝ አላውቅም። አመመኝ፣ ማታ አመመኝ። ጠዋት ሆስፒታል ሄድኩኝ። አይ በቃ ጽንሱ እንትን ተቋርጧል ነው ያለው። ምናልባት ንፋስ መጥቶሽ ተገላልጠሽ ሰው አይን አይቶሽ ምናምን የምትገምቺው ነገር የለም? እንደዛ አይነት ነገር ነው የተረዳሁት። አሁን እኔ ከትምህርቱ ስረዳ የሰው አይን ነው ብዬ ነው የማስበው። ያው የሰው አይን ስንል ይገባሻል ማን እንደሆነ? አዎ ይገባኛል። ይገባኛል። እና እንደዛ ነው የሆነው። በቃ በጣም ተበሳጨው፣ አለቀስኩኝ በጣም በቃ እንዴት ብዬ ከዛ ወሰንኩኝ። በቃ አሁን እንትን ማለት የለብኝም ራሴን ትንሽ ማረጋጋት ስላለብኝ በቃ ትንሽ 2 አመት ቢያንስ ማማዬ ለትምህርት እስከምትደርስ ድረስ በቃ ትንሽ ስራ ማድረግ አለብኝ ብዬ ከባለቤቴ ጋር ተነጋገረንና መሄድ አለብኝ ብዬ ወደዚህ ሀገር መጣሁ። ግን ለካ እኔ ያን ያህል ፍላጎቱ የለኝም። ግን ቅዱስ ሚካኤል ጥምቀት ላይ ወጥቼ የሆነ ነገር ነግሬዋለሁ። እዚህ ጋር መናገር አልፈልግም። እሱ ነው ይሄንን ያደረገልኝ። ለካ እኔ ከሀገር እንዲወጣ ያደረገው መሰደዴ ለመልካም ሆነልኝ ነው የምለው እኔ ማለት ነው። ለካ እሱ እንድሰደድ ያደረገኝ እኔ ሃይማኖቴ እንዲያውቅ ስለፈለገ ነው። ለዛ ነው ብዬ ነው ማስበው መምህር። አሁን እኔ ኢትዮጵያ ቢሆን ለበጎ ነው። በበፊቱ እንትን ነበር የሚኖረው ስለ ስግደት አላውቅ፣ ስለ 7ቱ ጸሎት ጊዜያት አላውቅ፣ ስለ ምንም ነገር የማውቀው ነገር የለም። ግን ከባለቤቴ ጋር እናስቀድሳለን። ደስ የሚለው ነገር ልጄን አስቆርባት ነበረ። እሁድና ቅዳሜ ቤተክርስቲያን ይሄዳለሁ። በቃ በዓላቶችን እናከብራለን በደንብ ማለት ነው። በፊት የማላደርገው ነገር ከሱ ጋር ከሆንኩ በኋላ ማድረግ ጀመርኩ። በጣም ደስ የሚል ነገር ነበረ። ከዛም በኋላ ግን ምንድነው አሁን እዚህ ከመጣው በኋላ ትክክለኛ በቃ እዚህ ከመጣው በኋላ ነው ትክክለኛ ኦርቶዶክስ ምን እንደሆነች ያወቅኩኝ ማለት ነው። ልክ እዚህ በመጣው በወሩ ያንተን ትምህርት አግኝቼ መጀመሪያ ጊዜ እውነት ይቅርታ አድርግና ሰድቤ ካለው ምን የሆነ ነገር አይቼ ነው የሰደብኩት ማለት ነው። ሰድቤ ካለው መጀመሪያ የሆነ ነገር አየሁትና እቺኛው አሁን ለራሷ አታዳምጥም፣ ለራሷ ትቃወምሃለች። ለኔ ግን አዳምጪ ብላ ሰጠችኝ። ምን ማለት ነው አልኳት። አይ መምህር ግርማና አሁን ይሄ ልጅ ይሄ የሚያወሩት ነገር እኔ አይመችም፣ ስለመንፈስ ምናምን እኔ መስማት አልፈልግም። እቺው ራሷ ናት እኔን አክራሪ ኦርቶዶክስ ልጅ ጓደኛ አልኳት። እኔ አይመቸኝም ይሄ ግን አንቺ አዳምጪው ጨንቆኛል ምናምን ነገር ስላት ነው እንደዛ ያለችኝ። ጨነቀኝ ስላት ይሄን እሱን አዳምጪው ይጠቅምሻል። ከዛ እኔ እኮ ትመላለስ ነበር ፊቴ ላይ በዩቲዩብ እንደዚህ ሲገባ ትመላለሳል። እንደውም ምን የሚል ለመሰለ ያየሁትኝ አንድ ሰራተኛ ለአሰሪዋ ቀሚስ መተት አድርጋ ሰጥታ የሚል እንትን ነው። ቀሚስ ነው እንደውም እንደዚህ ፎቶ ለራሱ ያለው ገጠመኙን ረስቼዋለሁ እንትኑን ማለት ነው ስንት ቁጥር ላይ እንደሆነ ማለት ነው። እና ብዙ ቤተሰብ የተበተነበትና መጨረሻ ላይ የታረቁበት ማለት ነው። እሱ ስትመለከት ወይ ይሄ ሽማግሌ ቆይ ምን ይሰራል አርፎ አይቀመጥም እንደ ዩቲዩብ ላይ ምናምን ብዬ እንትን ሰደብኩ ማለት ነው። አንተ እኔ ብዙ ጊዜ የሰደቡኝ ሰዎች በፊት ለፊት እንደዚህ መጥተው
ሰድቤህ ነበረ ብለው ሲያወሩኝ ሳይ እንደተሰደብኩኝ እንድሰማ ከዛም እንዳመሰግን ይመስለኛል። እና በመሰረቱ ስድብን ወደ ምርቃት የሚለውጥ አምላክ ስሙ የተመሰገነ ይሁንና እንደ ስድብ አትቁጠሪው። እሺ በወቅቱ አንቺ አይደለሽም፣ በአንቺ ውስጥ ያለው ጠላት ነበር ይጠላኝ የነበረው። ግን በጣም ርቀው ጥላቻ ያለባቸው ሰዎች እንደሚመለሱ ታውቂያለሽ። በጣም ብዙ ጊዜ ሞር በብዛት ጥግ ድረስ የሚጠሉን ሰዎች ትምህርታችንን ሰምተው እንደው በይፋ ባይደውሉም በቤታቸው ቁጭ ብለው ብዙ ነገር እንደሚያብሰለስሉ ነው የምረዳው። መንገድ ላይ አግኝተው በቀደም አንድ እናት ደጋሚ የሆኑ ሰዎችን በመተት ይጥሉ የነበሩ ሰዎች ይጠሉናል፣ እንደሚጠሉን ለማሳየት ይሞክራሉ፣ ግን ትምህርታችንን በድብቅ ያዳምጣሉ ስትል ሰምቼ በጣም ነው የሳቅሁት። ልጆቼ ፊት እንደምጠላህ ለማሳየት ጥረት አደርጋለሁ ምናምን እላለሁ። ሰው በሌለበት ግን ቁጭ ብዬ ግን ያንተን ትምህርት ለማዳምጠው አሉ። እና አንዳንዴ ህይወት ራሷ በግድ ወደ እውነት ጎትታ ስለምትወስድሽ ለበጎ ነው የተሳደብሽው ብዬ አስባለሁ። አመሰግናለሁ። እኔ ማመስገን ያለብኝ ከዛ ያንን ገጠመኝ አንቺ የማታዳምጪውን ነገር ለምን ለኔ ትሰጭኛለሽ አልኳት። አራ እኔ ስለ መንፈስ መስማት ስለማይመቸኝ ነው አልኩት። እሺ ብዬ ግን እኔ በጣም ተመችቶኛል፣ አንቺ መስማት አለብሽ። በእውነት በጣም ነው የተመቸኝ። እኔ ራሱ መጀመሪያ አልተመቸኝም ነበር። እንደውም እሷ ስትልክልኝ ነው እኔ ያየሁት። እንዴ ይሄንን ነው ይሄ እኮ ዩቲዩብ ላይ ሲመላለስብኝ እኮ ገብቼ ላለማየት ብዬ ነበረ። እሱ ነው እንዴ ብዬ አየሁት። በጣም ተመቸኝ። ለምንድን ነው የተመቸኝ? እኔ ህይወት ላይ ያለው ነገር ነው ብዙ እንትን የሚል እና በቤታችን ያሉ ስለ ጨሌ ይሄ የአባቴ እናት የምታመልከው አባቴ አባቴ ይሄድ ነበር። ይሄ ታየ ከራማ ምናምን ይሄ ዳር አንጋሾች ጋር ይሄ እሳት ላይ ቆሞ የሚጨፍረው ሰውዬ ጋር ይሄዳል። ከዛ ይሄን ሳይለካ እንዴ ይሄ ነገር ነው እንደለካ ህይወታችን ቤታችን የበጠበጠው ብዬ ማስተዋል ጀመርኩኝ። እህቴ ሙስሊም ሆና ወንድሜ ጴንጤ ሆኖ እንደገና ሙስሊም ሆኖ እንደገና ጫት ይቅማል ለካ ይሄ ነው እንዴ ብዬ ከዛም በኋላ ነው የገባኝ ማለት ነው። ገርሞኝ በጣም ከዛ ነው በደንብ ከመሰረቱ ይሄንንማ ከጅምሩ ሳይሆን ገና እሱ ከጀመረበት ማዳመጥ አለብኝ ብዬ ከጅምሩ ጀመርኩ እና እንደዛ ነበረ። እግዚአብሔር ይመስገን። መጀመሪያ ዘሚካኤል የሚለውን ቱብ ላይ ነበረ ገብቼ እንትን የሚለው በጣም ነበረ እሱ እንትን የቀየረኝ። በርግጥ ዘሚካኤል የሚለውን ቱብ ያ ብዙዎች ያውቁታል። በጣም ነው የሚያስተምረው። በርግጥ እሱም ከአባታችን ከአባ ግርማ የተማርኩትን ነው እያለ ሲያስተምር በጣም ነው በቃ አጫጭር እንትን ነው የሚለቀው። በጣም ነው እንትን የሚለው የሚረዳን የነበረው ማለት ነው። በጣም ረድቶኛል። ዘሚካኤል እሱ በጣም ነው እንትን የሚለው በጣም በእርጋታ ነው የሚያስተምረው። ሁሉም ነገር ደግሞ በስመ አብ በቃ በተግባር እንዴት አድርገን መፈጸም እንዳለብን ነው የሚያስተምረውና ከዛ እኔ ብዙ ጊዜ ስራዬ ማጋለጥ ነው። እኔ የማስተምረው ምንድነው ማጋለጡ ላይ ነው። መንፈሱ እንዴት ሰዎች እንደሚፈታተን ነው። ሌሎች ደግሞ አሉ ጎበዞች የሆኑ በምን መንገድ እንዴት አድርጋችሁ እንደምትጸልዩ እንዴት እንደምትሰግዱ ምናምን። እኔ አሁን እሱን ጠቅልል አድርጌ ማስተምርበት ጊዜ ቢኖር ደግሞ በጣም ብዙ ጊዜ ይጣበብብኛል። ምክንያቱም በጣም ራሱን የቻለ ልክ እንዳልሽው ዘሚካኤል እንደሚሰራው ልዩ ራሱን የቻለ ሙሉ ጊዜ ያስፈልገዋል። ተግባራዊ ክርስትናን ደግሞ የሚጀምሩ ዩቲዩበሮች ደግሞ በጣም ጠንካራ ሆነው በዛ ውስጥ በነገራችን ላይ ተግባራዊ ክርስትናን ማስተማር በራሱ ፈታኝ ነው እና ጠንካራ ሆኖ ዩቲዩብ ላይ መገኘታቸውን በራሱ ይገርማል። እና ጥሩ ልጅ ነው ያገኘሽው። አመሰግናለሁ። አዎ መምህርዬ ብቻ እግዚአብሔር ይመስገን ብዙ ነገር በህይወት የተቀየረ። ከዛም በኋላ ባለቤትም ያው ኦርቶዶክስ ነው እንጂ እንደዚህ ኦርቶዶክስ መሆን በተግባር እንትን የሚለው ነገር የለም። እንደማንኛውም ክርስቲያን ቤተክርስቲያን ይሄዳል ይመጣል እንጂ ምንም የጸሎት ህይወት ምናምን በቤታችን የለም። እንደውም አባታችን ሆይ ራሱ ብለን አንበላም። ምግብ ስንበላ ያማትበል በቃ አለቀ። ይሄ ነው። ከዛ ውጪ ያለፈ ነገር የለም። ስንተኛም አንጸልይም፣ ስንነሳም አንጸልይም። በእርግጥ እሱ በጣም ሁሉ ጊዜ ሲወጣ ወደ ቅዱስ ሚካኤል ዞሮ ተሳልሞ ነው ወደ ስራ የሚሄደው። የማይቀር ነገር ነው። ዛሬ ከዛ ውጪ ምንም ግን የቅዱስ ሚካኤል ቀን ነው ዛሬ። ሁሉም ሰው የሚናገረው ስለ ቅዱስ ሚካኤል ነው። እስካሁን ከገቡት ውስጥ የሚካኤልን ስም ያላነሳ ሰው የለም። አረ ምስክርነት አለኝ። የቅዱስ ሚካኤል ያደረገልኝ ድንቅ ምስክርነት አለኝ። ቅዱስ ሚካኤል ያደረገልኝ እኔ አንድ ቀን ባለቤቴ በጣም ያስቸግረኝ ነበረ በአንዳንድ ነገሮች። ከዛም በኋላ ነገርኩት በግልጽ ማለት ነው። አንድ ቀን ተነስ እኔ ወደ ቤተክርስቲያን መሄድ እንፈልጋለን፣ ወደ ቤተክርስቲያን እንሂድ ብዬ እዚህ ከመምጣቴ በፊት ነው ነገርኩት። በቃ እሱ መምህርዬ ዘፋኝ መሆን ይፈልጋል፣ ዘፈንም አውጥቷል፣ ግን አልለቀቀም። እግዚአብሔር አልፈቀደለትም ሲጀመር እና ዘፋኝ መሆን ይፈልጋል። እሁድ ክራር ይዞ ነው የሚሄደው
ክራር ይዞ ጓደኞቹ ጋር ቀበሌ ይሄዳል። እዛ ሄዶ እየዘፈነ ምን እያለ ነው የሚውለው? ሰው በእሁድ ቤተክርስቲያን ሄዶ አስቀድሶ ከመጣ በኋላ ቤት ቁጭ ብሎ ከቤተሰቦቹ ጋር ያሳልፋል እንጂ እንዴት አንተ በእሁድ ቀን ሄደ ክራር ይዘ በቀበሌ ላይ ከክለብ ላይ ምናምን እንዴት እንደዚህ ታደርጋለህ ብዬ ተጣላን። እንደው ቅዱስ ሚካኤል አንተ ዛሬ እዛ እኔ ሄጄ ልጄን እያስቆረብኳት እዛ የአብዛኞቻችን ችግር አናስቀድስም። ልጆቻችን ሄዘን ልክ ሊያልቅስን ነው እየሮጥን ሄደን ለማስቆረብ የምንገባው ብዙ ጊዜ ማለት ነው። እኔም ያንን ነበረ ማደርገው። ከዛ ሄድኩኝና የተወሰነች ቅዳሴ ላይ ደርሻለሁ። ሳያልቅ ግን እንደው አለቀስኩኝ ውስጥ ገብቼ ቅዱስ ሚካኤል አንተ ዛሬ ስራህን ስራ፣ በቃ እኔ እየለመንኩት እንብ ብሎ ሄዷል በቃ ብዬ ነገርኩት። መምህርዬ እንደው እኔ እግዚአብሔር ያደረገውን ነገር በቃ ስብርብር ብሎ ነው እቤት የመጣው በአንድ ጊዜ ማለት ነው። እንብ ብሎ ነበር የወጣው። እኔ ለምኜው አለ ብዙ ጊዜ ለምኜው አለ። ቅዱስ ሚካኤል 3 ጊዜ ስራ ሰርቶልኛል እኔ ማለት ነው። በሱ ዙሪያ በተለይ ለምንኩት፣ እባክህን አትሄድ፣ እንደው ዛሬ በቃ ቤተክርስቲያን እንሂድ፣ እንደው አስቀድሰን እንምጣ፣ አንተ ከኔ ጋር ብትወጣ እኮ በሌሊት ወጥተን እናስቀድሳለን እባክህን እለዋለሁ። እንዴ አይሆን በቃ ይሄ ክራሩን ይዞ ክራር እንደ እንትን ተሸክሞ በቦርሳ ላይ ይወጣል። እንደው ቅዱስ ሚካኤል አንተ ስራህን ስራ ብዬ አለቅስኩኝ። እዛ ጉባኤ ላይ ሆኜ ትምህርት እየሰማ ደወለልኝ። አቤት ምንድነው? ምን ነው አሄድ ካረን እንደ ምን ነው የምትደውልልኝ አልኩትኝ። ምን ነው አልወጣሽም እንደ ለምንድን ነው የምወጣ? አልጨረስኩም ትምህርት እያዳመጥኩኝ አልወጣም። አሁን ሄድ ካረን እንደ ምን ለምንድን ነው የምትደውልልኝ? ለካ እሱ ተሰባብሮ እግዚአብሔር እንደው በንስሐ ሊመልሰው መለሰው እንጂ ሞቶ ነበረ ማለት ይቻላል። በብስክሌት በባስ እንትን በትልቅዬ ሲኖ ውስጥ ገብቶ ከነ ብስክሌቱ ክስክስ ብሎ ነው የወጣው። ከዛ እየተጎተተ ቤት መጥቶ ተኝቶ ደም በደም ሆናል። ከዛ ገለጥ ሳደርገው በስመ ስላሴ ምን ነካክ? ምን ሆነክ ነው? ደስ ይበልሽ ይኸው አላለኝም። ደስ ይበልሽ ምን ማለት ነው? እኔ ለምን ደስ ይለኛል? እንሂድ እኮ ነው ያልኩ። እንሂድ ነው ያልኩ። እንሂድ እንደማንኛውም ቤተሰብ አስቀድሰን እንምጣ ነው ያልኩ። ለምን እንደዚህ ደስ ብለሽ ትለኛለህ? አሳዘነኝ በጣም። እንደዛ ሆነ አልጠበኩም። ከዛ ሐኪም ቤት ምናምን እንሂድ ምናምን ቅርብ ነው ያለው። እንዴ በፍጹም አልሄድም ማለት ለምን አውቀዋል የሱ ጥፋት ማለት ሲጀመር በቃ እንደዚህ ስትሆኚ ሲወጣ አይመቸኝም ከመሰረቱ። እኔ አይመቸኝም ሳይሆን ለቅዱስ ሚካኤል አለመታዘዝኝ አልተመቸኝም። ይሄንን ነው ማለት ያለባል። ስላልታዘዝክ ውስጥ ገብቶን በቃ ገብቶልሃል ማለት ነው። ለዛ ነው ያልከው። ከዛ እንደው እሷ ስለተቆረበች እንደው ማማጌን የቀፋትና አሁን ይሻልሃል አልኩ። ስለቆረበች እኮ ነው። ከዛም በኋላ አንስቶ አቀፋትና ሄጅ ከፋርማሲ አንዳንድ ነገሮችን አመጣሁና እንትን አልኩኝ። እጁ ምናምን ታሰረ፣ ራሱን አከመ፣ ሰላም ሆነ። ከዛ አሁን ሳምንት አንድ ቀን ለእግዚአብሔር መስጠት ያቃተው ሰውዬ ሳምንት በሙሉ እቤት ተኝ፣ ያንን ለማዳን ማለት ነው። የእግዚአብሔር ስራ ይገርማል። የእግዚአብሔር ስራ ይገርማል። ከዛም በኋላ ነገሮች እየተበላሹበት መጡ። ከዛም በኋላ ሄደ እንጭኔ ጊዮርጊስ ሄደ እሱ ማለት ነው። እንጭኔ ጊዮርጊስ ሄዶ እንደዚህ የሆነ ዘውሮ ምናምን ነገር ነው የሆነ ነገር የሚነገራቸው አይነት ነገር ይመስለኛል። እንጭኔ ጊዮርጊስ ሄዶ አይነ ጥላ አለብህ እና አይነ ጥላም እንደዚህ መተት የሰው እጅ ምናምን አለብህ እና ድንግል ማርያም ቅድስት ድንግል ማርያም ቤተክርስቲያን ሄደ ተጠመቅ 30 ቀን ነው እንደዚህ 2-7 ነው 3-7 ተጠመቅ አሉት። ከዛ መጥቶ እየተጠመቀ ሳለ አጋጉል ነገር ሰው እንዴት ጸበል እንትን እያለ እንደዚህ ነገር ያደርጋል? የማይደረጉ ነገሮችን ማድረግ ጀመረ በፍጹም። ከዛ በእርግጥ እንጭኔ ጊዮርጊስ እንዲሄድ ያደረገው አሁንም የቅዱስ ሚካኤል ተአምር ነበረ። እሱ ነው ይሄንን ያደረገው። መምህርዬ ባለቤቴ ቤት ከገባ በኋላ እኔ ነኝ እንትን ያልኩት። በጣም ብዙ እሱ ይሰራል፣ አሁን በስራው ላይ ይሰራል። እንደዚህ ተፍተፍ ብሎ ገንዘብ ሲያመጣ ምናምን ብዙ ጊዜ በቃ ከኔ በፊት ለሱ ቢሆንልኝ ይላሉ። አንዳንድ በቃ የሚያስፈልጉ ነገሮችን ለሱ እንዲሆንለት እንዲስተካከልለት ነገሮች የሚፈልገው ነገር እንዲሆንለት ከኔ ልክ ወደሱ አደላለሁ እኔ ማለት በቃ ለስራም እንደሚያስፈልገው ነገር እንዲያደርግ በቃ ለኔ ለቤት ይሄንን ነገር ከምታደርግ ለራስ አንድ ዳና ስልክ ገዝተህ ቢዝነስ ስራበት ምናምን ብዬ ፈቀድኩና እኔ ራሴ ሄጄ ስልክ ገዛሁለትና መጣሁ። በዛ ስልክ ላይ ስራ መስራትቶ እሱ ሌላ ነገር ማድረግ ጀመረ። መምሪ እረፍ በቃ እረፍ አልኩት፣ አለቀስኩት፣ ለመንኩት እምቢ አለ። አሁንም እንደው ቅዱስ ሚካኤል አንተ ታውቃለህ ይሄንን ነገር አንተ እኔ ምንም ነገር አልልም፣ እኔ ኃጢአተኛ ነኝ ያውቃለሁ፣ ምንም ነገር አልልም፣ ብቻ አንተ ይልኛል። በቃ እሱ ለዳና ነገር ነው ስልኩን እኔ ያስገዛሁት። ስልኩን የገዛሁት ለዳና ነገር ብዙ ጎዶሎ እያለብኝ አንተ እንደምታውቅ እኔን ጎዶሎ አንተ ታውቃለህና አንተ እያወቅህ ነው ይሄንን ስልክ እኔ ለሱ የገዛሁት። እሱ ግን ለማይረባ ነገር አውሎታልና እንደው ይሄንን ስልክ
አንተ ለምትፈልገው ነገር አድርግለት አልኩት። ሄዶ ስልኩን በቃ እሱ ሁሉ ጊዜ ራሱን እኔ በሌባ በፍጹም አልሰረቅም ነው የሚለው። በቃ ራሱን እንዴት እንደሚያውቅ አላውቅም። በእርግጥ በሌባ ዙሪያ መጥቶ እንደዚህ አባቱ ምናምን ብሎ ነክቶ ነው ስልኬን የወሰዱብኛል። ያንኑ ቀን ማለት ነው፣ ያንኑ ቀን። ከዛም በኋላ በፍርሃት ነው መጥቶ እንጭኔ ጊዮርጊስ ሄደው በፍርሃት ማለት ነው። በቃ የሆነ ነገር እየሆነብኝ ነው በህይወቴ። ከዛ ሲመጣ አሁንም እንኳን ደስ አለሽ አለኝ። ምንድን ነው ስለው ስልኬ ሄደ ምናምን ነገር ሳቅኩኝ። ማርያምን አልተቆጣጠርኩትም፣ ሳቅኩኝ። እውነት በእውነት ነው ብዬዋለሁ። ለቅዱስ ሚካኤል ነግሬያለሁ። ዛሬ ይሄ ስልክ ቤት እንዳይመጣ ብያለሁ አልኩት። ይሄ ስልክ ቤት ተመልሶ እንዳይመጣ ዛሬ ብዬ ነግሬዋለሁ ብያለሁ። በነገራችን ላይ በቃ ለበጎ ሲሆን ንግግርሽን ያሳካዋል። ለምን እንዲመለስ ነው እንጂ አሁን ይሄ ለአንዳንድ ሰዎች በተለይ ስልኩ ለጠፋበት ሰው ሟርት ነው የሚመስለው። ይሄ ስልክ እዚህ ቤት እንዳይመጣ ስትይ ይኸው አማረትሽብኝ አይደለም ሊል ይችላል። ግን እግዚአብሔር እጁ እንዳለበት ምልክቱ ከዚህ ሁሉ በኋላ ልጁ እንዴት ነው ትልቁ ጉዳይ። እሱማ ከዚህ በኋላ ሄደ ወደ እንጭኔ ጊዮርጊስ ሄዶ ከመጣ በኋላ ጸበሉን ጀመረ። ጸበሉን ከጀመረ በኋላ በእርግጥ በቃ እሱ ጋር የሆነ ችግር እንዳለ ያወቁት ሰው ጸበል ጀምሮ አጋጉል ነገሮችን ማድረግ በፍጹም የማይመጥኑ ነገሮችን ማድረግ ሲጀምር ኦኬ ይሄ ልጅማ በቃ ትክክል አይደለም ብዬ እንትን አልኩኝ። በቃ እኔ እንደምንም አድርጌ ይህንን ሰው በትክክለኛ መንገድ እንዲሄድ ማድረግ አለብኝ ብዬ በቃ በየቀኑ ወደ ቤተክርስቲያን እንትን ማለት ጀመርኩኝ። በቃ መማፀን ምንም አይነት እውቀቱ እንኳን ባይኖርኝ እግዚአብሔር እንኳን በቃ ቢሰማኝ ብዬ እንትን ማለት ጀመርኩኝ። ትንሽ መስተካከል ጀመር። ስልክ እኔ ምንም የፈለገ ያህል ገንዘብ ያገኝ እግዚአብሔር ግን ስልክ የሚገዛበትን ገንዘብ አትቆልም። እንደው ቢኖር ራሱ ለሆነ ነገር ያድርግ። ስልክ መግዛት ከዛ በኋላ አልቻለም። በቃ ስልክ ብር ቢኖርም አይገዛም። በቃ አይገዛም። ያችን ስልክ ይይዛል፣ ስራ ይሰራበታል፣ ይመጣል፣ ይገባል። ከዛ ሙዚቃ ከምላቸው ጓደኞች አምላኬ እንዲላይ ያድርግ። እንደው በቃ ይሄንን አድርግልኝ አልኩት። ከነዛ ሙዚቃ ከምላቸው የሙዚቃ ጓደኞቹ ጋር በሆነ ነገር ታዘባቸውና በራሱ ጊዜ ተለያቸው። የሆነ ነገር አድርግና ይሄንን ነገር ካደረጉልህ እውነተኛ ጓደኛ ናቸው ብዬ ነገርኩት። ያንን ነገር ሄዶ አደረገ። ከዛ በዛ ነገር ላይ ፈተናውን አላለፉምና ተዋቸው በራሱ ጊዜ። ከዛ እኔ ትቼ ልጅን አስቀመጥኩና እናት ትቼ እዚህ ሀገር መጣሁ። ፕሮሰስ ጀመርኩና እዚህ ሀገር ሊመጣም ቅዱስ ሚካኤል ነው ይረዳኝ ነግሬው በቃ ከዚህ ሀገር ማውጣት ፈልጋለሁ እንደዚህ በቃ አድርግልኝ ብዬ ነው ያደረገልኝ። ቅዱስ ገብርኤል ደግሞ እዚህ ሀገር ሊመጣ በጣም ተቸገርኩና በቃ የማላውቀው ችግር ማለት ይቻላል ተቸገርኩና ቅዱስ ገብርኤልን ሄጄ ነገርኩት። በቃ ይሄን ነገር አሳልፍልኝ አልኩት። ሄጄ ኤጀንሲ ሄድኩና የሆነ ነገር ተበላሽቶብኛል። በቃ እስከነ ሁሉ ፓስፖርቴን ያለበትን ራሱ አያውቁም ነበር። በቃ ጠፍቷል ማለት ይቻላል እነሱ ጋር። በቃ መጥቼ ቅዱስ ገብርኤል አለቀስኩኝ። መምህርዬ በሁለተኛ ቀን ደውሉልኝ። በሁለተኛ ቀን ደውሉና ነገሮች ተስተካክሏል። ይሄ ብቻ እኮ አይደለም መምህርዬ 30,000 ብር ትከፍያለሽ አሉኝ። ምንም ነገር አትከፊም አሉኝ። ምንም ነገር አትከፊም አሉኝ። በነፃ ነው የመጣሁት እዚህ ሀገር በነፃ ማለት ነው። ከዛም በኋላ እግዚአብሔር ይመስገን እዚህ ሀገር ከመጣ በኋላ እጅግ በጣም ጥሩ ቤት ነበር ያጋጠመኝ። በጣም ጥሩ ቤት፣ እናት የሆነች ሴትዮ። ግን ሴትዮ ለንደን ነበር የምትኖረው ከነ ልጆቿ። እዚህ ዮርዳኖስ ሀገር እዚህ ጆርዳን ከመጣች አመት ሆኗታል። ከዛም በኋላ ቤተሰቧ ብቻ የራሷ ችግር አለባት። ተመልሳ ለንደን መሄድ ነበረባት። ያልተረጋጋ ቤተሰብ ነው። 2 ወር ደሞዝ ያልተሰጠኝም። እዛም ለመሄድ እዚህም ለመኖር ታስባለች። ከዛም በኋላ እዚህ ግን እሷ ቤት በነበርኩ ሰዓት ሴትዮ በጣም ጥሩ ስለሆነች 7ቱንም የጸሎት ጊዜያቶቼ በቃ ፍሪ ነው ለኔ። ምንም ችግር እንዴ ኦርቶዶክሶች እንደዚህ ትጸልያላችሁ እንዴ? አሁን ጸልያለን አልኳት። አላውቅም እኮ አሁን ጸልያለን አልኳት። ከዛም በኋላ ተጠቀምኩኝ። ዘሚካኤል የሚያስተምሩን ትምህርቴን እየተከታተልኩኝ በቃ መጸለይ ጀመርኩ። ለካ እኔ አንዳንዴ ማለት እግዚአብሔር ይቅር በለኝ ከስራ ለማምለጥ ብዬ ራሱ ሄጄ ነጠላ አድርጌ ጸሎት እንትን ቦታ ነበር ስላድኖ ፊት ቆም ነበረ። ለካ ይሄን በማድረጌ በእውነት አንዳንዴ በቃ እንትን ሳትፈልጉ ራሱ የምትጸልዩ ጸሎት እኔ እንጃ እግዚአብሔር ይሰማል። በእውነት ይሰማል። ጸሎት እንደዚህ ሄጄ ጸሎት አፍ ገልጦ መጸለይ ብቻ አይደለም፣ ቀጥታ ማሳሰብ መቻል ማለት ነው። ወደ እግዚአብሔር እንዲደርስ አድርጎ ልብን ማንጻት፣ ወደ ምትጸልዩ አካል ወደ መላእክትም ወደ ድንግል ማርያም ወደ ቅዱሳንም ሊሆን ይችላል ንጹህ አድርጎ ማቀበል ነው ጸሎት ማለት። ለምን
እጅሽ ቆሻሻ ሆኖ እቃ ብታቀብይም ሆነ ብትቀበይ ተቀባዩም ሆነ ሰጪው ወይም አንቺም ሊቀፋቸው ይችላል። እቃው ራሱ ቆሻሻ ሆኖ አንቺ እጅሽ ንጹህ ከሆነ ምንም ጥቅም የለውም። ስለዚህ የምታቀብዩም ነገር ንጹህ መሆን አለበት፣ የምታቀብይበትም እጅሽ ንጹህ መሆን አለበት። እጅም እቃውም ንጹህ ከሆነ የእጅሽም የእቃውም ንጽህና ከልብ ነው የሚጀምረው ማለት ነው። ሰው በልቡ ያሰበውን ያንን ይኖራል፣ በአይምሮ ያሰበውን ያንን ይኖራል። የልቡ መዝገብ ያቀበለውን ነው የሚመስለው ይባላል። ስለዚህ ቆሻሻ ነገር ለሰው አሁን የኔ ብጤ ሊለምን ሲመጣ ስለማንተ ማርያም ምናምን እያለ ይለምናል አይደለ? የሻገተ እንጀራ ስትሰጪው ህሊናሽ ምን ይሰማሻል? እውነት እንጀራው ሻጋታ መሆኑን ሳታቂ ቀርተሽ ነው ስትሰጪው ይሄ ለሰው ይሰጣል ብሎ ቢልሽ ምንድን ነው የምትይው? ይሄ ጥጋበኛ ዝም ብላ አትቀበልም የምትይው ከሆነ ሁለተኛ ጥፋት ማለት ነው። አንደኛ ሻጋታ መሆኑን መስጠት፣ እግዚአብሔር ስጥልኝ ይሻላል ከሻጋታ እንጀራ ይባላል አንዳንዴ። ሁለተኛ ነገር ደግሞ ዝም ብላ አትቀበልም ጥጋበኛ ብሎ መሳደብ በራሱ የእግዚአብሔርን ክብር ማዋረድ ነው። ለምን? በየኔ ቢጤዎች ተመስሎ እግዚአብሔርም ሊመጣ ይችላልና። በዛ ላይ የኔ ቢጤ ማለት የኔ አይነት ሰው ማለት ነው። እንደ አንቺን የሚመስል እንደ ራስሽ የምትቆጥሪውን ሰው የሻገተ እንጀራ ሰጥቶ ለእኛ ደግሞ የተመቸ እንጀራ ወጥ አድርጎ ጥሩ ያልሻገተ እንጀራ መብላት ማለት ራስ ወዳድነትን ያሳያል። ጸሎትም እንደዛ ነው። ጸሎትም እንደዛ ነው። ለእግዚአብሔር የምታቀብዩ ለእግዚአብሔር ቤት የምትገዢው ዕቃ ለነፍስሽ የምታረጊው ነገር በጣም የወረደ ይሆናል። ለስጋችን ግን ምቹ ነው። ሶፋችን አሪፍ ነው። ልብሳችን ቆንጆ ነው። በየሳምንቱ ይታጠባል። ነፍሳችንስ ወደ እግዚአብሔር ስናሳስብ ጸሎታችንስ ምን አይነት ነው? ከለሩ ምን ይመስላል የሚለውን ነገር ማሳወቅ እንደዛ ነው መቁጠር ያለብሽ። ስታቀቢው ለእግዚአብሔር እንካ ስትዩ ያየዋል እኮ እንዴት ይቀበለው? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ስለሚል ቅዱስ የሆነ ነገር ደግሞ የሚያፈልቀው ቅዱስ የሆነን ነገር ነው። ስለዚህ ለእግዚአብሔር ንጹህ ነገርን ስለምትሰጪ እግዚአብሔር ደግሞ ንጹህ ነገርን ይመልስልሻልና የሚያሳየው አሁን ከምታወሪያቸው ነገሮች ውስጥ የሚያሳየው ምንድን ነው? ያው እዚህ ኮሜንትም እየጻፉ ነው። ልቧ ንጹህ ነው፣ እግዚአብሔር በሄደችበት የሚረዳት ልቧ ንጹህ ስለሆነ ነው እያሉ ነው። እና ይሄ ነው እኔ ልናገር የምችለው። ሰዓት ስለማይበቃ አንድ የመጨረሻ ነገር ካለሽ ንገሪና እንለያይ። እሺ፣ የመጨረሻ ነገር በጣም ቅዱስ ጊዮርጊስ ያደረገልኝ ነው። ባለቤት ነገር በጣም እንትን እያስቸገረኝ ነበረ ከምነግርህ በላይ። ያው ያንተን ትምህርትና የሚካኤልን ትምህርት ለመጡ ሳለ የኤልሻዳይንም አገኘው የኤልሻዳይንም አገኘውና የነሱን እንትን እያልኩ የቅዱስ ጊዮርጊስ ተአምርን አየው። በስመ ስላሴ በጣም በቃ ምንም ካለ ምንም ጥርጥር ታውቃለህ፣ ልክ የሄድኩ ያህል ስሜት ነው የተሰማኝ እዛ ቦታ ላይ ማለት ነው። በቃ እዛ በቃ ደነቀኝ እጅግ በጣም። ልክ ባለቤቴ ጋር ደግሞ መሄድ አለበት እዛ በቃ መሄድ አለበት እዛ ቦታ ላይ ቋጠሮት ይፈታል፣ ችግራችን ያልቃል፣ በቃ ሰው እንሆናለን። በቃ እዛ ሄድና ቅዱስ ጊዮርጊስ ቋጠሮህን ይፈታልሃል አልኩት። እሱ ደግሞ ኧረ ምንድነው እዛ ሩቅ አይደለም ምናምን ነው ችግር ሁሉም ነገር ያስተካክላለሁ ሁሉንም ነገር። ከዛም በኋላ እያልኩት በራሱ እንትን ማለት አልቻለም። ከዛ ምን አደረኩት? ራሴ ለቅዱስ ጊዮርጊስ ነገር ቅዱስ ጊዮርጊስ በዚህ አሁን ባለፈው ጥቅምት ወር ላይ ጉዞ ነበር ኤልሻዳይ ማለት ነው። ጥቅምት 8 ማለት ነው። በቃ እንትን አልኩ በዛን ቀን ማለት ነው። የዛን የጥቅምት ወር ደሞዜን እኔ የባለቤቱ ጉዞ መሆን ያለበት በእለተ ቀን እኔ ትኬት ቆርጬ በቃ መጓዝ አለበት ብዬ በቃ ስለተሳልኩኝ ባጭሩ ማለት ነው። በቃ በዛ ወር ደሞዜ ባለቤቴ መሄድ አለበት ብዬ ስለተሳልኩኝ በዛ በቅዱስ ጊዮርጊስ በዛ በእለተ ቀኑ ደሞዜ አልነበረም፣ በቃ አይሰጠኝም ነበረ። ግን በዛ ቀን እንዴት አድርጎ ደሞዜን እሱ እንዳመጣ እሱ ነው የሚያውቀው። በዛን ቀን አይሰጠኝም ነበረ፣ ግን ደሞዜ በዛ ቀን ተሰጠኝ። በዛ በቅዱስ ጊዮርጊስ ቀን ትኬቱ ተቆረጠለት፣ ሄደ ባለቤቴ ወደ ቅዱስ በርሜል ጊዮርጊስ። ባለቤቴ ሄደ። እዛ በጣም ብዙ ችግሮቹ ተፈቶለታል፣ እግዚአብሔር ይመስገን። በስውር የሚሸኘው ተሸኝቶለታል። እሱ ብቻ ሳይሆን እኔ እዚህ በህልሜ በርሜል ሄጄ እየተጠመቅኩ ነበረ፣ ከአንድም 3 ጊዜ ማለት ነው። አንድ ቀን እንትን ያልኩት ለምንድን ነው በርሜል ሄጄ እሱ እዛ ባለበት ሰዓት እኔ በጣም ተጨነኩኝ። እነሱ በኤልሻዳይ የሄዱት ጉዞ የሄዱት ተመልሰው ወደ አዲስ አበባ፣ እሱ አልተመለሰም። እሱ እዛው ነው የቀረው ሊጨምር ብሎ ማለት ነው። አልደወለልኝም። እዛ ስቀር ጨነቀኝ። ከዛ ቅዱስ ጊዮርጊስ ብዬ እዚህ በቃ በጸሎት ምን ማለት ማልቀስ በጣም ጨነቀኝ። እውነት ምን ሆኖ ነው? እዛ እንትን ነበረ ምንድነው ይሄ ወባ ስለነበረ በጣም ታሞ ይሁን ምን ሆኖ ይሁን ብዬ በጣም ጨነቀኝ። እሱ እግዚአብሔር ቤት ነው የሄደው። እኔ ግን ታውቃለህ የስጋ ለባሽ አይደለም። እሱ የሚደውልም ሰው ስለሌለው ምናምን ነገር በቃ ፍርሃት አደረብኝ። አለቀስኩኝ እዚህ ከዛ
አንድ ቀን በቃ ቅዱስ ጊዮርጊስ በቃ እንትን አለኝ ማለት ይቻላል። ተኛው ልክ እንደ ሰመመን ነው። ልክ ስተኛ መምህርዬ በማላውቀው ጨለማ ውስጥ ነው የገባሁት፣ አፍኖኝ ማለት ነው። ግን እዛ ውስጥ ቅዱስ ጊዮርጊስ እንዳለ ይሰማኛል። በቃ ይሰማኛል፣ አውቃለሁ። ግን ኃይለኛ ጭንቀት ውስጥ እንደዚህ በቃ እንዲህ ትን ብሎ መመለስ የማትችል ትነት አለ። እንደዛ ጭንቀት ውስጥ ነው የነበርኩት። በቃ እንደዛ ጭንቀት በቃ ብድግ ብዬ ከዛ ጨለማ በቃ ጥልቅ ጨለማ ውስጥ ነው የገባሁት ማለት ነው። ለካ እኔ ያ ነገር የሆነ አማርሬ አልቅሼ ስለተኛው ነው። በቃ ምን ሆኖ ነው ብዬ ማለት ነው። ግን ከዛም በኋላ ተነስቼ ጸሎት አደረስኩና ከሌሊቱ 9 ሰዓት ላይ ቅዱስ ጊዮርጊስ እሺ ባለቤቴ ሰላም እንደሆነ ብቻ የሆነ ነገር አሳየኛል። የሆነ ነገር በቃ የሆነ ነገር አድርግልኝ መምህርዬ፣ እግዚአብሔር በሚያውቀው ወደ አሁኑ ስተኛ ባለቤቴ እንደዚህ አየሁት። ባለቤቴን ሰላም ሆኖ ማለት ሰላም ሆኖ ቁጭ ብሎ ብር እየቆጠረ አየሁት። ሱቁ ላይ ቁጭ ብሎ የሱ ሱቅ ላይ ቁጭ ብሎ ራሱ ብር እየቆጠረ እንደዚህ እንደውም የሆነ ነገር ሊገዛ ነው ብር ስጠኝ እያልኩት ብር እየሰጠኝ ነው። አንቺ በሰላም አየሁት። እንደው በተወሰነ 50% እምነትሽንና የእግዚአብሔር የሰጠሽን ተፈጥሮ ተጠቅመሽበታል። ስለዚህ አሁን ለዚህ ነው የቅዱስ ጊዮርጊስን ስዕሉን ፊት ለፊት ያደረግሽው? ቅዱስ ጊዮርጊስ በጣም በቃ ምን ይሄ ብቻ ብዙ ነገር ነው ያደረገልኝ መምህርዬ። ለመንኩት ሴትዮ እዚህ ባለፈው ለንደን ልትሄድ ማለት ነው ያደረገልኝ በዛው እንዴት አድርጎ ነገሮችን ከዚህ ቤት መውጣት እፈልጋለሁ ለንደን በቃ ብሬን ይዞ ሊሄዱ እንደሆነ እርግጠኛ ነኝ። ብሬን ይዞብኝ ይሄ የወሰሩትን የ2 ወር ደሞዜን ይዞብኝ ሊሄዱ እንደሆነ እርግጠኛ ነኝ። ውስጤ ያውቃል። በቃ ከዛም በኋላ ሊሄዱ ስለሆነ እግዚአብሔር እኔን ከዚህ ቤት አውጣኝ፣ እነሱ ከመሄዳቸው በፊት እኔን ከዚህ ቤት አውጣኝ፣ እኔ ከዚህ ቤት መሄድ እፈልጋለሁ ብዬ ቀንና ሌሊት በጸሎት ጭቅጭቅ አሁን ሌላ ጊዜ አሁን እንደዚህ ቁጭ ብዬ እንትን የምለው እስከ 500 600 ሰግዳለሁ። በቃ ከጭንቀቴ ማለት ነው። ለካ ከኔ እየተወገደልኝ ያለውን ጉድ ዘሚካኤል ሲያስተምር ሰምታችኋል ብዬ አስባለሁ። የመምህር ቤተሰቦች ብዙ ጊዜ መንፈስ ሲወገድላችሁና ሲነሳ ሰውነታችሁ ላይ እንዳለ ያወጣባችኋል ብሎ እንደም ነግሯል። ሰውነቴ ላይ በህይወቴ ማላቆ ነገር ነው ያወጣብኝ ማለት ነው። በስግደት ብቻ በቃ አሪጌ ማላቆን ነገር ነው ሳደርግ ነበር። በስግደት ተጠቃሚ ከሆኑት ውስጥ አንዷ ነሽ። ቅድምም ሳወራ ነበር ስለ ስግደት። በጣም መልካም። እንግዲህ እንዲህ አይነት ልብ ያላቸው እህቶች ይብዙልን። እንዲሁም ደግሞ ጸልየን ጸሎታችን አድርጎ ለምነን ጠይቀን አንኳኩተን ጠይቀን ሲመለስልን በር ሲከፈትልን ማየት ነው የመሰለ ክርስትና የለምና የእውነት ተዋህዶ እምነታችን ጥለዋት የወጡ ሰዎች ቀረባቸው። እኛ ታድለናል ስንል ግን እንደው ውስጥ ሆነን ዝም ብለን እንደው እንደ ጌጥ ማተቡን ስላሰርን ብቻ ሳይሆን ትንሽም በረከቱን ቀምሰናል። የተዋህዶን ቅዱሳን በተዋህዶ ውስጥ ሆነው ለምነውት እግዚአብሔርን አላፈሩም የሚለውን ሀሳብ በተወሰነ መልኩ ተካፍለን ከዛስ በኋላ ሲል ችን ጉዳይ እስከ መጨረሻው እንድንታገል እንድንተጋ ደግሞ ምልክት ሆኖናል ማለት ነው። ስለዚህ ዛሬም ቅዱሳን አሉ። የግብፅ ፊልሞችን ስመለከት ብዙ ጊዜ ምን አይነት ነገር ይሰራሉ ፊልሞቻቸው ላይ በቅዱሳን በመናንያን በቆራቢያን እንዲሁም ደግሞ በሰማዕታት ላይ ፊልም ሲሰሩ ምን ይላሉ? ዛሬም ቅዱሳን አሉ፣ ዛሬም በዘመናችን ቅዱሳን አሉ። እኔ እንጃ ያለ አይመስለኝም ያሉ ፊልም ይሰራሉ በብዛት የግብፅ ኦርቶዶክሶች እና የሉም ብሎ የሚጠራጠሩ አሉ ማለት ነው። በዚህ ዘመን በተለይ የዝምተኛው መነኩሴ የአባ ዮስጦስን ታሪክ ሲሰሩት በዘመናችን እንዲህ አይነት ቅዱሳን የሉም ብሎ የሚያስቡ ሰዎች ወደ ገዳም ሊጎበኙ ሲሄዱ ገዳም ላይ አባ ዮስጦስን አግኝተዋቸው ምን እንደተሰማቸው ይናገራሉና አሁንም በዘመናችን ቅዱሳን አባቶቻችን የባረኩት ቦታ ላይ ሄደን ቢራ ከመጠጣት ጠላ ከመጠጣት ጠጅ ከመጠጣት ከካህናት ጋርም ሆነን አጠቃላይ እነሱንም እኛም ተሰናክለን እነሱን ከምናሰናክል የቅዱሳንን በረከት ተካፍለን የምንመጣበት ህይወት ነው የሚያስፈልገው። የቀደሙ አባቶቻችን ለስጋቸው ብዙም አያስቡም። በባዶ እግራቸው እየሄዱ ቤተክርስቲያንን የሚያሸበርቁ የቆሸሻ አደፋ ልብስ ለብሰው መጋረጃዎቿን ምሰሶውን በወርቅ የሚሰሩ ታቦቱን ብቻ አይደለም አጠቃላይ ልብሰ ተክኗቸውን ነገስታቶቹን በወርቅ የሚያለብሱ ነበሩ። ምክንያቱም ጉዳዩ የነፍስ ጉዳይ ብቻ ስለሆነ ነው። ለስጋቸው ብዙም አልነበሩም። የግል ቤታቸው በጣም ተራ ሆኖ ቤተክርስቲያንን እንትን የሚሉ ነበሩ፣ የሚያሳምሩ ነበሩ። የጥንት አብያተ ክርስቲያናት እድሜ ጠገቦቹ ማለት ነው። ዛሬ ላይ ደግሞ ገጠር ቤተክርስቲያን ብትሄዱ ቤቶቻቸው በጣም ያምራሉ። ህዝቦቹ ካህናቶቹም ቤተክርስቲያኑ ፈርሶ ምናምን መለመኛ ሆኗል። አፈሩ ተደርምሶ እዩት እየተባለ ይቀረጻል። እውነት ለቤተክርስቲያኑ ግድግዳ ጭቃ አብኩቶ አፈሩን ሳሩን አደባልቆም ብሎ ቤተክርስቲያኑ በጭቃ በአፈር መስራት የሚከብድ ሆኖ ነው አይደለም። ግን
በአሁኑ ሰዓት ያለው የሰው የልቡ አስተሳሰብ ቤተክርስቲያኑ ላይ ይታያል ማለት ነው። ግድግዳው ላይ በደንብ ይታያል። እንደ አንዳንድ ቤተክርስቲያኖች ያው ስሙ መጥቀስ ይከብደኛል። ሴሚሲ አካባቢ አንዳንድ ቤተክርስቲያኖች ኮሚቴው ምን አላሉ ይሰራ ቤተክርስቲያኑ ይለቅ ሲባል ኧረ ገና 6 ዓመት 5 ዓመት እንለምንበታለን እንዴ ምንድነው ተረጋጉ እንጂ ብለው ስዕሉ እንዳይሳል አጥሩ እንዳይታጠር ቀለም እንዳይቀባ ኮሚቴው ይዟል አሉ። በጣም ነው የገረመኝ። ገና ታቦት ቆሞ መለመኛ እንዴ ዝም ብሎማ አይጨረስም ገና በደንብ እንለምንበታለን ነው የሚባለው። እና ይሄ የሚያሳየው አንዳንድ አብያተ ክርስቲያናት ረጅም ጊዜ ሳይጨርሱ ከተቀመጡ እንትን ነው አስተዳደሮች በተቀያየሩ ቁጥር ቤተክርስቲያን የሚያሳየው ምንድነው? ይሄ ትውልድ አሁን ያለው ትውልድ ትኩረት የሚያደርገው ምን ላይ ነው? ምእመኑ ትልልቅ ቦታ ላይ ምንኩስና ውስጥ ያሉት በአስተዳደር ቦታ ላይ ያሉት ራሱ ሀሳባቸው መኪና መዘወር፣ ጥሩ ቤት ውስጥ መኖር፣ ጥሩ ምግብ መብላት፣ በቃ ይሄ ነው የሚታየው። ከዛ ያለፈ ሰማያዊውን ነገር መመኘት፣ ቴክኖሎጂውን ተጠቅሞ ስለ ነፍስ ማሰብ፣ ቴክኖሎጂውን ተጠቅሞ ነፍስን ከአጋንንት ስርዓት ማላቀቅ፣ በእግዚአብሔር ፊት ማቆም የሚቻልበትን ጥበብ መከተል የሚያስብ ሰው ያለ አይመስለኝም። እና እግዚአብሔር ይማረን ብዬ ነው የማስበው። ሁሉም ሰው ተዘፍቆበታል። ሁሉም ሰው ግን ስለ ነፍስ እያሰበ ስጋውን እየገራ ያለ ትውልድ በጣም እድለኛ ነው በዚህ ዘመን። ለዚህ ነው ራዕየ ዮሐንስ ላይ አሉ ብዙዎች በጣም ጥቂቶች ናቸው ይላል። ልብሳቸውን አጥበው በበጉ ደም ልብሳቸውን አጥበው ነጭ ልብስ ለብሰው የሚጠብቁ ጥቂት ናቸው ነው የሚለው። በጣም ጥቂቶች ናቸው። እግዚአብሔር ይማረን። አመሰግናለሁ የኔ እህት። እሺ መምህርዬ፣ እሺ እግዚአብሔር አንድ የመጨረሻ የእመቤታችን ተአምር ነገር ነው ያደረገችልኝ አንድ ብቻ። እሺ ያው እዛ ቤት የነበርኩ ያቺ ሴትዮ ለንደን፣ እነሱ እውነት ለመናገር ዘበኛ ነበር ቤት ውስጥ ጥለውኝ ሊሄዱ ነበር ያሰቡት። ከዛም በኋላ እኔ ጸሎት አድርጌ ነው የተኛሁት። በእርግጥ ጸሎት አድርጌ እመቤቴን ተማጽኝ ከዚህ ቤት አውጭ። እሷ ጠዋት ወደ ቢሮ አድርሳኝ እሷ ወደ ለንደን የምትሳፈር ነው የመሰለኝ። እንደውም እኔ ነኝ ቲኬቱን ላይ ያስተካከልኩላት ማለት ነው። እሷ ግን ትታኝ ልትሄድ ነበር ያሰበችው። በቃ እኔ ደውዬ ወደ ቢሮ እንዲሄድ ማለት ነው በራሴ ዘበኛ አላቸው። ከዛም በኋላ ምንድነው ልክ እንደተኛው ሻንጣዋን ይዛ ከነ ልጆቿ ከደረጃው ስትወርድ አየሁ። ልክ ሻንጣዎቿን እቃዎቿን ይዛ ማለት ነው ልክ በል። ከዛም በኋላ አብዛኛው የመዳም ቅመሞች እንግዲህ የመምህር ተማሪዎች ያላችሁ ታውቃላችሁ፣ አብዛኞቻችን የምንተኛው እታች እንትኑ ውስጥ ነው፣ ፎቁ በቃ የመጨረሻው ስሩ ላይ ነው ምንተኛ። እየሮጥኩኝ 2 ደረጃ አልፌ ነቃው ከእንቅልፌ ወዲያው ነው ያችን እንዳየኋት ማለት ነው ህልሟን። በቃ እመቤት ከዚህ ቤት አውጭኝ ብያታለሁ፣ ግን እነሱ ትቶኝ ሴትዮ ይሄን አላሰብኩም በፍጹም መምህርዬ፣ በእውነት በቃ ሴትዮ ጥሩ ነው ትቶኝ ይሄዳሉ ብዬ አላሰብኩም ቤት ውስጥ። ከዛም በኋላ እነሆ የ2 ወር ደሞዝ አለባቸው አስብ። ከዛ ትቶኝ በቃ እንደዛው ህልም አየው። ምንድነው ከልጆቿ ጋር ጓዛን ጠቅላ ከደረጃው ቀስ ብለ ስትወርድ ነው ያየኋት። ብንን ብዬ ስነቃ መምህርዬ እየሮጥኩ ነው በሩን ከፍቼ ወደ ላይ ወጣሁት ማለት ነው ያለበት። እግዚአብሔር የሚያውቀው መምህርዬ ሻንጣውን እያወረደች እንደሱ ተፋጠጡ። ነፍስሽ ነች ከስጋሽ ወጥታ እንግዲህ ሄዳ ምን እያደረገች እንደሆነ ነፍስሽ አይታ ነበረ። የዚህ እኮ ነው ነፍስ አትተኛም የሚባለው ይሄ ነው። ስጋ ነው ሄዶ አልጋ ላይ ተጋድሞ ዝም ብሎ እንትን የሚለው የሚያንኳርፈው የሚያንዘርጠው እንጂ ነፍሳችን ከዛ ወጥታ ቤት ውስጥ እየተከናወነ ያለውን ቤተክርስቲያንም ይሁን የትም ቢሆን ታያለች። በጣም የሚገርመው ነገር በጣም ይገርማል። እያንዳንዱ ነገር ታይ ነበር ማለት ነው ያንቺ ነገር በጣም እሺ አየኋትና ከዛ ምንድነው እንዴት መዳም አልኳት። ማለት እኔ ተተሽኝ ልትሄጂ ነው እንዴ? ቆይ መሳት ታደርሽኝ ወደ ቢሮ ተስማምተናል እኮ። ለካሷ ደሞዜን ባሏ እንደማይሰጥ እርግጠኛ ስለሆነች እንዳልይዛት ምናምን ነገር ትታኝ ልትሄድ ነበር ያሰችው። እንደው በእግዚአብሔር እኔን እዚህ ተተሽኝ እንዳትሄጂ። እኔ ሲጀመር ማን ሞኛለሽ? ሻንጤን ሲጀመር አዘጋጅቻለሁ። ከዛም በኋላ ወጥታ ታደረኩና ወዳሉ አሁን ቢሮ እንትን በእኛ አልኳት። መጀመሪያ ወሰጂኝ ከዛም በኋላ ተሳፍሪ አልኳት። በቃ ተያዝኳት። ኧረ በቃ ችግር የለውም አሁን ሾፌር መጥቶ ይወስድሻል፣ ታክሲ እጠልብልሻለሁ። ኖ ምንም ጠለብ የሚባል ነገር የለም፣ ራስሽ ወሰጂኝ። እኔ እዚህ ሀገር የመጣሁት ለመጀመሪያ ወዴት እንደሚሄድ አላውቅም። ወደ ቢሮ ራሴ ደውልኩኝ፣ ራሴ ስልክ አንስቼ ራሴ ደውልኩኝ፣ ንገሪያቸው። ከዛ ቢሮ ተከፍቷል አምጪ ተባለች። ከዛም በኋላ ለግዳው ቢሮ አድርሳ ምን አለች፣ እሷን እንደ አዲስ ስራ ስትጀምር የኛን ኮንትራት እሱ ያመጡበትን ገንዘብ አለ። ያ ገንዘብ ሰራተኛ ሲመለስ ያ ገንዘብ ለነሱ ይመለስላቸዋል። ብዙ ጊዜ ሰራተኛ ካልቆየ ማለት ነው ከ3 ወር በላይ ካልሆነ። ከዛ ያንን ገንዘብ ለአዲስ ሰው እሷን ስታስረክቧት ከዛ ገንዘብ ደሞዟን ስጡ ብላ ፈርማ ሄደች ማለት ነው። ግን ከዛም በኋላ ወደ ቢሮ ከተመለስኩ በኋላ መምህርዬ ፈተና በዛብኝ።
ፈተና በዛብኝ በጣም ምንድነው ስራ አልመጣ አለ 15 ቀን ከዛ በላይ ቆየው ዳታ የለም ዋይፋይ የለም እዛ ባለቤቴ እየተጨነቀ ነው ቢሮ ሄዶ በጣም ትልቅ ችግር ፈጥሯል የት ሄዳ ነው የጠፋች ብሎ ከዛ እመቤቴን እየተማጸንኳት ባዶ ሊሾ ላይ ነው እንትን የምለው በጣም ቀዝቃዛ ቦታ ላይ ነው ያስቀምጡኝ የሚገርም 3 ቀን ምግብ አልሰጡኝም ማለት ይቻላል በዛም ላይም በጸሎት የሽንት ቤት ውሃ አፍልቼ እየጠጣው ነው የቆየሁት ማለት ነው ቢሮ ላይ እንትን ቢሮ እየሄዱት ያውቃሉ ቢሮ ላይ ምግብ አብዛኛው ጊዜ ሰራተኛ ከበዛ ምግብ አያመጡም እንደዚህ ከሆነ ውሃም አይሰጡም ብዙ ጊዜ ማለት ነው ከዛም በኋላ ለራሳቸው መሃል ላይ አርብ ይሄ ጁማ የሚሉት የነሱ ጁማና ቅዳሜ ከገባ ስራ አይኖርም ከዛ ለራሳቸው መዝራ የሚሉት ሌላ ቦታ ሄዱ ይሄ አትክልት ምናምን እንትን የሚሉበትን የቢሮ ሰውዬ እና ሲሄዱ እኔ ብቻዬን እዛ ቤት በተቀመጥኩበት ቤት ውስጥ ቀራው ይሄ ቅጣው እንኳን የለም አለሁ እዛ ቤት ውስጥ ጸሎትን እያደረኩኝ የሽንት ቤት ውሃ አፍልቼ ጠጣሁና ቁጭ አልኩኝ ከዛ ለመቤቴ ነገርኳት እናቴ ቅዱስ ሚካኤል አልኩት መጀመሪያ ቅዱስ ሚካኤል ከዚህ እኔ ስራ እንድታመጣልኝ ፈልጋለሁ ባጭሩ እኔ በፍቃዴ ነው ከዛ ቤት የወጣሁት የመቤቴ ድንግል ማርያም እኔ ነግሬሻለሁ አውጭን ብዬሽ ነው ያወጣሽኝ አሁንም ስራ ፈልግልኝ በቃ ከበፊቱ የተሻለ ስራ ለዛውም አልኳት እንደውም ለዛውም ከበፊቱ የተሻለ ስራ ነው እንድታመጭልኝ የምፈልገው አልኳት ለቅዱስ ሚካኤል ነገርኩት በዛ መከራ ውስጥ እያለው ጸሎትን እያደረስኩኝ መምህርዬ በቃ እንደዚህ በእባብና በእንትን ሸረዲት በላይ ላይ የሚሄድ ነው የሚመስለው መጥቶ ያንቀኝ ጀመረ ጸሎትን አድርሼ ነው የሚተኛ በቃ ለመተኛትም እንትን ስለሚል ቆሜ ነው ማድረው በቃ የጸሎት ውዳሴ ማርያም እያደረስኩኝ ከዛ በሸረዲት መልክ ልክ ስተኛ መጥቶ ነው በላይ ላይ የሚሄድብኝ ማለት ትምህርት ምናምን ስለማዳመጥ በቃ ገብቶኛል አጅሪው እንደመጣ በቃ ልክ እንደ እባብ በላይ ላይ ሲሄድ አንዴማ መናፍቅ የሆነች ልጅ አጠገቤ ከኢትዮጵያ መጣ ተኝታ ነበረ በስመ ስላሴ ብዬ ብርክክ ብዬ ደንግጬ ተነሳው ብርድ ልብሱን ሁላ ጥዬ ማለት ምንድነው ምን ሸረዲት አለ ምን ነገር የለችም ከዛ በአጠገቤ አይጥ ይሄዳል አይጥ እኔ አለ ብዬ ስነሳ በቃ ጥይር ያደርገኛል አንዳንዴ ማለት በቃ አይጥ ይሄድ ይታየኛል እኔ ያየሁት ነው በምን ተመስሎ እንደገባ እኮ እያሳየሽ ነው እኮ እንደዛ አይነት ነገር ነው መምህርዬ በቃ እንደዛ ነው እኔ የመረዳት የጀመርኩኝ ሸረሪት በላይ ላይ ሲሄድ በቃ ይታየኛል ከዛ አንዳንድ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ብዬ አማትቤ መነሳት አልችልም በቃ እዛው ይይዘኛል በቃ በመከራ ከዛም በኋላ ሰይፈ ስላሴ አጠገብ ያለ እሱን እንደምንም እጅን አንስቼ ስጫነው ይለቀኛል በቃ እንደምንም በመከራ ማለት ነው ከዛ እግዚአብሔር ይመስገን ያ የሆነ ምን ሆነ ሆዴ አበጠ ያ ዘሚካኤል ልክ ዘሚካኤል እንዳለው ማለት ነው ሆዴ ላይ ትልቅዬ እብጠት ተፈጠረ ምንም አይነት ነገር መልበስ አልችልም ከዛ ድንግል ማርያምን ለመንኳት እመቤቴ ይሄ ነገር ምንድነው አውቃለሁ መንፈሱ በስውር እየተወገደልኝ እንደሆነ ይገባኛል አውቃለሁ በተማርኩት ትምህርት መሰረት ግን ይሄን ነገር እባክሽን አስወግጂ እኔ በሰው ሀገር መቅረት አልፈልግም መሞትም አልፈልግም ልጅም አለችኝ በቃ ብዙ ነገሬን ታውቂያለሽ ብዬ አሳሰብኳት አሁንም ኢትዮጵያ መግባት አልፈልግም በቃ ብርም የለኝም አልኳትና ከዛ ልክ እንደዛ ብዬ ያን ሁሉ እብጠት ሳምንት ነው ተሸክሜ የቆየሁት ሆዴ ላይ እንደዛም ሆነ እጸልያለሁ ተስፋ አልቆረጥኩም በፍጹም እንደዛም ሆኜ ማለት ነው ከዛ እየሰገድኩኝ እየጸለይኩ ተኛው ልክ ስተኛ ማታ ሆዴ ፈነዳ ያ ቁስሉ ማለት ነው በራሱ ጊዜ ልክ ሲፈነዳ ተነቀቀ እንቅልፍ ባዶ ነው በቃ እንደዚህ ነው እንደ አፍ ነው የተከፈተው መግል ነው በቃ እንዳለ ከዛም በኋላ መንፈሱ ነው በዚህ መንገድ እየሄድክ ያለው በጣም ጥሩ አልኩኝ ከዛም በኋላ እሺ በቃ አሁን ስራ መግባት አለብኝ ከዛ ይሄን ነገር ካደረግሽልኝ ይሄን መንፈስ በዚህ መንገድ ካስወገድሽልኝ ብዬ የተሳልኩት ስለት አለ እሱ ይቆየኝ ማለት ነው ግን እመቤቴ አደረገችልኝ ይሄንን ተቀጥል ስራ አምጪልኝ አልኳት ቅዱስ ሚካኤልን በዕለተ ቀኑ አሁን እነጊ ቅዱስ ሚካኤል እያለ ዛሬ ነው ተማጸንኩት በዕለተ ቀኑ ስራ አምጣልኝ እኔ በቃ ከዛ መቆየት አልፈልግም እዚህ መቆየቴ ለመልካም ሆኖልኛል ብዬ ነገርኩት በዕለተ ቀኑ ስራ መጣልኝ ስራ መጥቶልሻል ብዬ ተደወለልኝ ውጪ እንደዚህ ቆሜ እንደውም መዝሙር እያዳመጥኩ ተደወለልኝ ዝናብ እየዘነበ ነው አቤት ብዬ ስልክ ሳንሳይ ቢሮ ሰውዬ ነው ስራ መጥቶልሻል አሮጊት መንከባከብ ነው ጤነኛ አይደለችም እንደዚህ ትሆናለች ጤነኛ ችግር የለውም ቅዱስ ሚካኤል መርጦ ፈቅዶ ያመጣልኝ ስለሆነ አላንገራግርም ብዬ ኦኬ ቢትራውን ተቀበልኩት እንደውም ደሞዙ ለዛም የተሻለ ደሞዝ ከበፊቱ የበለጠ ደሞዝ ነው ስራው ራሱ ማለት ነው ከዛ ስራው በቅዱስ ሚካኤል ዕለት መጣልኝ በኪዳነ ምሕረት ቀን ደግሞ ስራ ገባው ሁሉ ነገር ለኔ መልካም ነበር እግዚአብሔር ይመስገን ሁሉ ነገር ብዙ ነገር ታወግዶልኝ ከበፊቱ በጣም የተሻልኩኝ እንደውም አንተ በእንትን በነገርከን በንስሐ አባት ለመጀመሪያ ጊዜ በትክክል ንስሐ ገብቼ ሰላም ተሰምቶኝ ነው ያለሁት አሁን ማለት ነው እንደውም በጅማ አባት እንደውም አንድ ጊዜ አቅርባቸው በጅማ አባት ደሳቸው ማለት
አሁን እሳቸው ንስሐ አባቴ ናቸው። ንስሐ ገብቼ እግዚአብሔር ይመስገን በሰላም ነው ያለሁት። ባለቤቴ ባለፈው የሆነ ከቅዱስ ጊዮርጊስ ከመጣ በኋላ አንዳንድ ነገር ማድረግ ሲጀምር ማምርዬ ይታወቀኛል። አንዳንድ የሆነች ለየት ያለ ነገር ማድረግ ሲጀምር እና በእውነት ይታወቀኛል። ከዛም በኋላ አንተ ምን እያደረክ ነው? ቆይም አልኩትኝ። እረፍ፣ የምታደርገው ነገር አሁን እያደረክ ያለው ነገር እረፍ፣ እኔ ምንም አልልህም። እግዚአብሔር በስውር የሚያይ እግዚአብሔር እሱ ያጋልጥህ ብቻ አልኩትኝ። እያደረገ የነበረው ነገር ምን ያድርገው፣ እሱ ግን ሰይጣን ነው። እኔና አንቺን ሊያየን የሚፈልግ ሰይጣን ነው። ሰይጣን አይደለም፣ እግዚአብሔር ነው ያጋለጣል። ያደረገውን ነገር እግዚአብሔር ወደ እኔ ጠልፎ በምን እንትን እንዳለ አላወኩም። በቃ በግልጽ ነው የሚነግርህ። ከሌላ ሴት ጋር እያወራ ሳለ ማመንዬ እግዚአብሔር በሚያውቀው ከሌላ ሴት ጋር እየተጻጻፈ መስሎት ገና ከጅምሩ ሴትን ለማናገር ሲጀምር እኔ ጋር ገባ። ምን ይሁን እሱ ራሱን ስቶ ይሁን እግዚአብሔር ራሱ እንትን ብሎት ይሁን ከሌላ ሴት ጋር የሚያወራ መስሎ ከኔ ጋር እያወራ ነው በስልክ ላይ። ከዛ እኔም እየጻፍኩለት ምንድነው ብዬ ገርሞኝ በቃ ግራ እየገባኝ እኔም ማላቃቸውን ቃላቶች እየተናገረ ነው። ለኔ ማልጠቀም እኔ ምስቱ ሆኜ ማላቃቸውን ቃላቶች እየተናገረ ነው። እንዴ ይሄ ነገር ብዬ ኦኬ መጻፍ ጀመርኩ። ለካ ለሌላ ሴት ነው የሚያወራው ማለት ነው። ኧረ በመድኃኒዓለም በዚህ ፍጥነት አልኩትኝ አጋልጥልኝ ብዬ እኔም ማየት አልችልም። እኔ እሱ ጋር አይደለም እሱን አንተ ነህ እሱንም እኔንም ልባችን የምትመረምረው አንተ አጋልጥልኝ ነው ያልኩትኝ። ምክንያቱም የሚያደርገውን ነገር አውቄያለሁ። በቃ እንደዚህ ገብቶኛል። በህልሜ አይቻለሁ። ከዛ ወዳኑ በዛ እለት ማለት ይቻላል አጋለጠልኝ። ከዛ ተደናገጠ፣ ድንብርብሩ ወጣ። እንዴት ሆነ አለ። እንዴት በቃ ሰማይና ምድር እንትን አለበት። ይህ ሰይጣን ነው የሆነ ነገር አድርጎ ነው የሆነ ነገር ተደርጎብን ሳይሆን እግዚአብሔር ቅዱስ ጊዮርጊስ ነው ያጋለጠን። እኔ ለምኜዋለሁ ደጅህን ረግጦ መጥቶ በረከትን አግኝቶ በእንደዚህ መንገድ በፍጹም እንዴት ሊሆነ እኔ በስንት እንትን ተማጽኖ ያገኙትን በረከት እንዴት በዚህ ማመርዬ ለሱ ራሱ የተደረገውን ታምር ቤት ውስጥ በጣም ኃይለኛ የሰላቢ መንፈስ ነበር ቤት ውስጥ። ቅዱስ ጊዮርጊስ እስከሚመጣ ነው ያስወገደለት። እስኪደርስ ድረስ የቤት እስኪደርስ እሱ ቀድሞ የቤት ሳይደርስ ቀድሞ አስወግዶለታል ቤት ውስጥ ያለውን ችግር ራሱ። እንግዲህ እንደዚህ አይነት ምልክት እያየቀው እንደዚህ የሚያደርገው ችግር አለ ማለት ነው። አዎ ችግር አለ፣ ትልቅ ችግር አለ። አሁንም እንደ እግዚአብሔር ፍቃድ አሁን ትንሽ ጊዜ ነው የቀረን ወደ ኢትዮጵያ ልመለስ። አሁንም ድጋሜ እንደ እግዚአብሔር ፍቃድ አብረን እንሄዳለን ብዬ ነው እንጂ ትልቅ ችግር አለበት። ገና ነው በቃ በመንፈሳዊ ሕይወት ገና ነው። መምህርዬ በጣም አመሰግናለሁ። አዎ መቤታችን ትርዳሽ። አሚና። በዚህ አጋጣሚ እህታችን ከማሰናበቴ በፊት ቅድም በአይጥ በምናምን በሸረሪት ተመስሎ ይመጣብኛል ብላ ያለችው ብዙ ቤት ውስጥ እንደዚያ ነገር ያጋጥማቸዋል። ብዙ ሰዎች ይደውሉኛል፣ ቴክስት ያደርጉልኛል። በተለይ ቴሌግራም ላይ ቮይስ ማይልክ የለም። ትንሽ ያው እኔ ከአቅሜ በላይ ስለሚሆን ነው ቮይስ ሁሉንም ማዳመጥ ስለማልችል ነው። እና አንድ ወንድማችን በቮይስ ምን ብሎ የነበረ አስታውሳለሁ። አልጋዬ ላይ ከስራ መጥቼ ጋደም ምስል አለ እንደዚህ ተኝቼ ጋደም ምስል ኮርኒስ ላይ ወይም ደግሞ ጥግ ላይ ምናምን እንደ ህልምም ይሁን እንደ ምን አይተም ብቻ ሰመመን ነገር ነው ወሰድ አድርጎኝ አልጋዬ ላይ ተኝቼ የሚታየኝ ጫካ ውስጥ እንደሆንኩ ነው የሚታየኛል። እና ዝንጀሮ ደረቱን በጥይት ሲመታ ነው በተደጋጋሚ ማየዋለ። ጦጣ ወይም ዝንጀሮ ነው የሚለው እና ሁሌ ደረቱን ተመቶ ዱፍ ብሎ ሲወድቅ አየዋለሁ። አንዳንዴም ደግሞ የኔ ብልት የተቆረጠ እስኪመስለኝ ድረስ ብልቱ ሲቆረጥ ያ ዝንጀሮ ብልት ሲቆረጥ አያለው አለ። ጩኸቱ ድምፁ በጣም ያደነቁረኛል አለ። እና ምንድነው ይሄ ነገር ብዬ በጣም ጥያቄ ሆኖብኝ ዝም ብዬ ጽፌው አስቀምጫለሁ። በኋላ ገጠመኝህን ሳዳምጥ መስተፋቅር በዝንጀሮ ብልት ወይም በዝንጀሮ ስጋ እንደሚሰራ ስሰማ በተለይ ስንፈተ ወሲብ ያለባቸው ወይም ደግሞ አንዳንድ መስተፋቅር ብቻ ሳይሆን ስንፈተ ወሲብ በአጠቃላይ ሩካቤ ለችግር ያለባቸው ሰዎች በዚህ ነገር እንደሚሰራባቸው ስሰማ አለ ደነገጥኩ አለ። ከዛ ባለቤቴ ያለባትን ችግር ስለማቅ አለ እንደ ጦጣ እንደምን እንደ ዝንጀሮ ነው የምትሰፍርብኝ እኔ ላይ ችግሬ በጣም ከባድ ችግር እንዳለብኝ ስለተረዳው አለ ቀጥታ ሄጄ ምንድነው ከባለፈው ዓመት ጊዜ ጀምሮ በዚህ በአልጋ ላይ ባለ ጉዳይ ላይ ብርቱ የሆንኩበት ጉዳይ ምንድነው ብዬ ጠየቅኳት አለ። ምንድነው ያደረግሽው የሄድሽበት ነገር አለ ሳብ ጊዜ ቆብዝ ነው ያደረኩ ሌላ ምን አደረኩ አለችው። ሰላም ያፈርጥ ጎበዝ ነው ያደረኩ ምንድን ነው ያደረኩ ግን ምን ይታየው ነበረ እንደ ሰመመን እንቅልፍ ሲወስደው ዝንጀሮ ደረቱን በጥይት ተመቶ እና ከዛ ደብተሩን አገናኛላት። ከዛ ችግር አለባኝ ናቸው ታውቃቸዋለህ እኮ ምናምን ናቸው ማናቸው የመሀል መርካቶ ቤተክርስቲያን አገልጋይ ናቸው አስቡት። ከዛ ተደወለ። እኔ የምለው አባላቸው አቤት
እርሶኖት ጫካ ድረስ ሄደው ዝንጀሮን በጥይት የመቱት አላቸው። ማነገረ እኔ ለእሷም አልነገርኳትም አሉ። እና ጸሎት ምን ያህል ጥቅም እንዳለው የምታዩት በዚህ ያሳያል እግዚአብሔር። አሁን እቺ ልጅ እሷ ውስጥ መንፈሱ በምን እንደገባ በሸረሪት መቼም አይደገምም አይደል? ግን ሸረሪት መሰላት እንጂ ጊንጥ ሊሆን ይችላል። ኮከብ ተቆጥሮባት ይሆናል። ከዞዲያኮች ውስጥ አንዱ ጊንጥ ስለሆነ ማለት ነው። በአይጥ ደግሞ ከተመሰለ ሰላቢ ያለባት ማለት ነው። ከዛ ሁሉ አንጻር ብቻ በአጠቃላይ እኛ ውስጥ መንፈሱ በማን መልክ በየትኛው እንስሳ መልክ እንደገባ ለማሳየት አንዳንዴ ምንጠላው ምንፈራው እንስሳ ፊት ለፊታችን መጥቶ ሊታይ ይችላል። በሰመመንም ሆነ በእውን ወይም ደግሞ ከእንቅልፋችን ስንነሳ እንደዚህ አይነት ነገር ይታያል። እና እኚህ ደብተራ ቀጥታ ነው እቤት መጣሁ፣ ጠብቀኝ፣ መጥቻ አስረዳለሁ። አረ እንዳይመጡ ቤቴ ዱለጄን የምጠብቆት አላቸው። እኔ በዚህ ዓመት እንዴት ከሚስቴ ጋር እንደዚህ ብርቱ ሆንኩኝ፣ እንዴት ጎበዝ ሆንኩኝ ዳይሌ ምናምን ቢል ለካ እርሶ ጋር መታ ይህንን ጭናብኝ ነው ዝንጀሮ ተሸክሜ ነው እንደምዞረው ብሎ መስገድ ጀመረ። ስግደት ላይ ሰነፍ ነበር ልጁ። ከዛን ጊዜ ጀምሮ ሰገደ እና እግዚአብሔር ለካ ይሄን ያሳየው እንዲበረታ ነበረ። በዚህ በኩልም ሚስቱን እንዳወቀባት እንድታቅ፣ ደብተራውም አርፎ እንዲቀመጥ፣ ንስሐ አባትም ለመቀየር በአንድ ድንጋይ ስንት ወፍ መታ። ለበጎ ነው ማለት ነው አንዳንዴ። እና እህታችን አይጥ ስታይ ምን ስታይ የተለያዩ ነገሮች ስታይ ማለት ነው ዝም ብሎ አየሁ ብቻ አይደለም የሚባለው። ለምን መጣ? በአይጥ መልክ ለምን አየሁት? አይጧ በህልሜ መታየቷ ጥቅሙ ምንድን ነው? ስነሳ አይጧ ከሌለች፣ ስነሳ ሸረሪት ወይም ጊንጥ ወይም እባቡ ከሌለ ለምን በራእይ በህልሜ ያየሁት? መንፈሱ ምን ሊያሳየኝ ፈልጓል? እቤት በዚህ መልክ ገብቻለሁ እያለኝ ነው። ወይ እግዚአብሔር አጋልጦልኛል ወይ መንፈስ ተጽዕኖ ፈጥሮብኛል ማለት ነው። እና ይሄንን መርሳት የለብንም። በጣም ጥንቃቄ አድርጎ